ክርስቲያን አንዲት ናት። ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ማእከለ ዓለም ያለ ዓለምን አሳልፎ የሚኖር ሕያው እግዚአብሔር በቸርነቱ በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስጦታው ስሙ የተመሰገነ ይሁን። የመሰብሰባችን ምክንያት የድኅነታችን መሰረት የሃይማኖታችን እናት ወላዲተ አምላክ ቅድስት ድንግል ማርያም ምስጋና ይድረሳል። ክቡር አባታችን መላከ ጽጌ አረታይና ቆሞስ አባ ገብረ ማርያም መካነ ስብሐት ልደታ ማርያም የአራቱ ጉባኤያት ምስክር መምህር እና የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተክርስቲያን በየማዕረጋችሁ ካህናት፣ ዲያቆናት፣ ደቀ መዛሙርት፣ የቅዱስ ቤተክርስቲያን ልጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ኃጢአታችን ታክሶ እስከዚች ሰዓት ያቆየን የአባቶቻችን አምላክ ምስጋና ይግባው። እንግዲህ ሌሎችን ሊቃውንት በስም ያልጠራው በእውነቱ ምንም የሚያስታበይ ነገር ሆኖ በመታበይ አይደለም፣ ጠንቅቄ ባለማወቅ ነው። የባስ ማዕረጋቸውን ከማዛባው አንዳንድ ጊዜ የምናውቁትን ነገር ከመናገር ዝም ማለት ነው እና ማዕረጋቸውን ከምቀናንሰው ዝም ብል አይሻልም? አትስማሙ? ባትስማሙም ትክክለኛው እንደዚህ ነው እና ሳው በትክክል አጥንቼ እጠራለሁ ለሌላ ቀን። እግዚአብሔር ከሁላችን ጋር ይሁን። አሁን እንደምታውቁት ቅዱስ ኤጲፋንዮስ ከስራው ዝናው የበለጠበት ሰው ወራዳ ነው ይላል እና የጌታን ማስተዋወቀው እናንተም አጨብጭባችሁ ትምህርቱ ዝም ብሎ ወበከንቱ አመንዘዝ ባለ ነፍስ የለው። እግዚአብሔር ይጠብቀን፣ እግዚአብሔር ይጠብቀን። ያው እንደሰማችሁት እኔ ተማሪ ነኝ፣ እሳቸው የጉባኤ ምስክር መምህር ናቸው። ግን ያው ተማሪ ከመምህር ፊት ሲቆም ይስተካከላል አይደለ? ይታረማል ማለት ነው። ለዚያ ነው እንጂ የተሻለ ትምህርት ይዤ አይደለም የመጣሁትና በገበሬ ልጁን እርሻ ሲያስተምር እርፍ እያስያዘ በቀኝ እጁ እየደገፈ እንደሆነ መምህራን ተማሪዎቻቸውን ከፊት አድርገው ይደግፋሉ። ለዚያ ነው እግዚአብሔር ልቡናችን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁን። ወብዙኃን ይትፌስሑ በልደቱ፣ ብዙዎች በልደቱ ደስ ይላቸዋል ሲበሉ፣ ብዙዎች በልደቱ ይላቸዋል። እስኪ እንደገና በሉ፣ ብዙዎች በልደቱ ምን ይላቸዋል? ሶስተኛ በሉ፣ ብዙዎች በልደቱ ምን ይላቸዋል? የሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ የምናገኘው ኃይለ ቃል ነው። የቃሉ ጸሐፊ እግዚአብሔር ጠማማውን ሰይጣን አርቆ ልቡናችን ከፍቶ ያስተምራል። ጉባኤ በመገኘት ብቻ መጠቀም የሚቻል ቢሆን ኖሮ ሰይጣንን ቀድሞ ጉባኤ ቦታ የሚገኝ የለም። መጀመሪያ ጉባኤ ሲሰራ በዓላት ሲከበሩ ቀድሞ የሚገኝ ማነው? ሰይጣን ነው። ምን ለማድረግ ነው? ለማበላሸት። ሰይጣን መቅደስ ይገባል አይገባም? አይገባም? እስቲ አይገባም የሚሉት ነው። ሰይጣን እንዴት መቅደስ ይገባል? እስኪ አውጥ ከፍ አድርጉ። በደንብ ለእንደው ሰይጣን ይገባል ያላሉ በደንብ አውጡ እንጂ በሞት ያው ከፍ ይገርማል። ሰይጣን ይዋሻል አይዋሽም? ሌባ ነው አይደለም? ቀጣፊ ነው አይደለም? ዋሽታችሁ አታውቁም? ሰይጣን መቅደስ ይገባል አይገባም? ይገባል። አዙራችሁ ነው ማለት ጠንቀት ይገባል አይደለም? የሚዋሽ ሰው ምንድን ነው? ሰይጣን ነው። ሌባ ሰው ሰይጣን ነው። ሰው የሚያጣላ ሰው፣ ነገረ ሰው፣ ማህበርን የሚሸናክል አንድነትን የሚለያይ ተንኮለኛ ሰው ሰይጣን ነው። ስለዚህ ይገባል እና ስለተገኘ ብቻ አንጸጥቅምና ምንድንበትን እንድንይዝ ልቡናችን በሩን ይክፈተው። መድኃኒዓለም ሉቃስ የጻፈው ወንጌል ነው።
ሉቃስ ማለት ባለ መድኃኒት አቃቤ ሥራይ ማለት ነው። መድኃኒት አዋቂ ማለት ነው። መድኃኒት አዋቂ ያሰኘው ሐኪምነቱ አይደለም። ቀድሞ ሐኪም ነበረ፣ በሐኪምነቱ አይደለም መድኃኒት አዋቂ የተባለው። መድኃኒት አዋቂ የሚባለው ክርስቶስን የሚያውቅ ሰው፣ በክርስቶስ የሚፈውስ ሰው። በምድራዊ መድኃኒት የሚፈውስ ሰው ለጊዜው ነው፣ ደካማ ነው። መድኃኒቱ ደካማ መሆኑንም በምን ታውቁታላችሁ? ማታ ሁለት ቀን ሁለት የሌት ሁለት ይላል፣ ድገሙ ይላል። ክርስቶስ ግን በአንድ ጊዜ የሚፈውስ ጽኑ መድኃኒት ነው። አንድ ጊዜ ተወልዶ አንድ ጊዜ ተጠምቆ ልደቱንም ያልደገመው በሰማይ ግን አለው እንዳትረሱ። በምድር ግን ልደቱን ያልደገመው ጥምቀትን ያልደገማል፣ መሰቀሉን መልሶ ያልተሰቀለው፣ መልሶ ያልሞተው፣ መልሶ ያልተነሳው፣ መልሶ ያላረገው ጽኑ መድኃኒት በአንድ ጊዜ ስለሚፈውስ መድኃኒዓለም ደግሞ ጽኑ መድኃኒት ስለሆነ በአንድ ጊዜ ስለሚፈውስ መደጋገም አላስፈለገውም። በዚህ ዓለም መድኃኒት አዋቂ የሚባለው ክርስቶስን በልቶ ጠጥቶ ለሌላውን ክርስቶስን እንዲበሉ እንዲጠጡ የሚያሳይ ሰው መድኃኒት አዋቂ ይባላል። ሉቃስ እየጻፈ ሲያስተምር አንተ ሰውን ሁሉ በቃሌ እየተናገር በእጅ እየጻፍ የክርስቶስ ተከታይ ያደረግከው ብለው ጣዖትን የሚያመልኩ ሰዎች እጁን ቆረጡበት። ቢቆርጡበት እመቤታችን በምልጃዋ ትከተለው መድኃኒዓለም በከንፈረ ቤቱ ይጠብቀው ነበርና የብርሃን እጅ ቀጠለለት። በዚያ የብርሃን እጁ እየጻፈ ያስተማረ ጽኑ አባት ነው። የሉቃስ ወንጌል በመቅደስ ጀምሮ በመቅደስ የሚፈጽም ወንጌል ነው ይላል ሊቃውንቱ። በመቅደስ ጀምሮ በምን ይጨርሳል? ዘካርያስ በቤተ መቅደስ ደስታ ሰማ ብሎ ይጀምርና ሐዋርያትም እያመሰገኑ በመቅደስ ኖሩ ብሎ ይጨርሳል። ድነት ከመቅደስ የተጀመረ ነው። በመቅደስ ተምሮ በመቅደስ የሚፈጸም ለመቅደስ የሚያበቃ ነው። ክርስቲያን ከመቅደስ ተወልዶ በመቅደስ አድጎ በመቅደስ ኑሮ በመቅደስ ሙቶ በመቅደስ ተቀብሮ በመቅደስ ተነስቶ በመቅደስ ይመራል ማለት ነው። መጨረሻችን መንግስተ ሰማያት መቅደስ ናት። ከመቅደስ የሚኮበልሉ ሰዎች መጨረሻም ከመቅደሱ ውጭ ይኖራሉ። ከመቅደሱ ውጭ ማለት ሲኦል ነው። ከቤተ ክርስቲያን ውጭ ያለ ሰው ከአጥር ውጭ ያለው ዓለም በሙሉ ከዚህ ከቅጥሩ ውጭ ያለው በሲኦል ነው የሚመሰለው። ከቅጥሩ ሁልጊዜ የሚወዱ ሰዎች መንግስተ ሰማያት ለመግባታቸው አረወን ነው። የሉቃስ ወንጌል በዳግም ልደት በልደት ጀምሮ በልደት ይፈጽማል። የልደት ጅማሬው በዮሐንስ ልደት ጀምሮ ሐዋርያት መንፈስ ቅዱስን ጽኑ ተስፋ ወደ አብ ብሎ በልደት መንፈሳዊ ይፈጽማል። ክርስቲያን በልደት ጀምሮ በልደት ይፈጽማል። በመቅደስ ጀምሮ በመቅደስ ይፈጽማል። የሉቃስ ወንጌል ገድለ ቅዱሳንን የሚያበስር መጽሐፍ ነው። ገድለ ቅዱሳን ለመጻፉ ዋና ማስረጃው አንዱ የሉቃስ ወንጌል ነው። የቅዱሳን ገድል አታንቡ፣ የክርስቶስ ክብር ይሸፈናል፣ የእግዚአብሔር ክብር ይሸፈናል የሚሉ የአውሬው ልጆች ሞልተዋል ባለው። አንድ ጥያቄ ስትጠይቃቸው የማቴዎስ ወንጌል በሉ። የማቴዎስ ወንጌል ቀጥሉ። የማን ወንጌል? የማርቆስ ቀጥሉ። የሉቃስ እሺ፣ የዮሐንስ ጥሩ አድርጋችኋል። ወንጌል የማን ነው? የክርስቶስ ነው የማቴዎስ ነው? ምን አላችሁ? የክርስቶስ ነው። ግን የማን ተብሎ ይጠራል? የማቴዎስ ወንጌል። የማቴዎስ ወንጌል ምዕራፍ የሚያህል ቅዱሳን ያማልዱ ይላል ጅሩ። የማቴዎስ ወንጌል እያለ ወንጌሉን ለማቴዎስ በማቴዎስ ስም እየጠራ የዮሐንስ ወንጌል ምዕራፍ 10 በሩን የኔ ይላል ክርስቶስ እንጂ ሌላ በር አያስፈልግም። የማን ወንጌል? ዮሐንስን እየጠራ ዮሐንስ አያስፈልግም የሚል እንዲህ ያለ ድንቁርና። እውነት ልንገራችሁ፣ በዓለም ላይ 3 በሽታዎች አሉ ይላል ዮሐንስ ዘደማስቆ። ድንቁርና፣ ስንፍና፣ አንዱ ሲመጣ ሊነግራችኋል። አንዱ ድንቁርና ነው። በዓለም ላይ ዓለምን የሚያበጣብጡ ሃይማኖትን የሚለያዩ ሰላምን የሚያሳጡ በዓለም 3 ጀግና ኃጢአቶች አሉ። አንዱ ምንድን ነው? ድንቁርና። እስቲ ድንቁርና በሉ። ድንቁርና ምናላችሁ? ድንቁርና። ሰሞኑን ለምሳሌ በኢትዮጵያ እየሰማችሁ ነው። አንድ ሰው ሞቷል። አንድ ሰው ሞተ ብሎ 200 300 ሰው መግደል ድንቁርና አይደል? በአንድ ሰው ሞት የቆረቆረው ሰው 200 ሰው ይጨምራል። እንዲህ ያለ እግዚአብሔር ከእንዲህ ያለ ድንቁርና ይሰው ሶለስ አይመርጎ የሚሰቀል ብሎ እግዚአብሔር ስራት ቢያውቁትም ክቡሮ የክብር ባለቤት ክርስቶስን ባልተሰቀለ ነበር። አምላክን ለመስቀል ያበቃ
ምንድነው? ድንቁርና ነው። ክርስቶስን በ30 ዓመት ለመሸጥ ያበቃ ድንቁርና ነው። እንደ ድንቁርና ያለ ክፉ በሽታ የለም። እግዚአብሔርን ላስደስት ብለው ፈጣሪን አስደስታለሁ ብለው የፈጠረውን ይገድላሉ። የፈጠረውን ገድለው ፈጣሪያችን ለማስደሰት ተመልከቱ። ዓለምን የፈጠረ ፈጣሪ አለ ብለው እያመኑ ሰውን አርደው ለፈጣሪያቸው ምስጋና የሚያቀርቡ ሰዎች አሉ። እስኪ አንድ ንግግራቸው አንድ ሰው አቶ ገሌ አቤት ወዳለሁ እያልኩ ቤቱን ግን በድንጋይ ሲደበደቡ ባለው ወደዋለሁ። እግዚአብሔር የፈጠረውን ፍጥረት እያረዱ ፈጣሪ አለኝ ማለት ይቻላል? ሃይማኖት አይባልም። ድንቁርና እና ስንፍና በጣም ከባድ በሽታ ነው። 3 በሽታዎች በዓለም አሁን በክርስቶስ ስም ብቻ ከ34,000 በላይ የእምነት ድርጅቶች አሉ። እነዚህ ሁሉ የተመሰረቱት ከድንቁርና ነው። እግዚአብሔርን ለማስደሰት ብሎ እናቱን የሚሳደብ አለ። እንደው አይጣለ ማለት ነው። ከኃጢአት በጣም ከባዱ በጽድቅ አመካኝተው የሚሰሩት ኃጢአት። በጽድቅ ተመካኝቶ የሚሰራ ኃጢአት መመለሻ የለውም። አይሁድ ክርስቶስን የሰቀሉት እኮ የእግዚአብሔር ሕግ እንጠብቃለን ብለው ሕጉን እንጠብቃለን ሲሉ የሕጉን ባለቤት ሰቀሉ። ዓለማዊ እንዴት ያለ በሽታ መሰላችሁ! ዓለምን ሁሉ የሚያጠፋት የሚያደናቁራት በሙሉ ዓለማዊ። እግዚአብሔር እንድናውቅ ይርዳል። ከቃሉ ጋር ናችሁ። ዓለማዊ ከጠላት ጋር ከሚያርደን ጋር ከሚገለን ጋር ከሚከፈል ጋር ተመልከቱ። ዝምድና እንድንፈጥር ማለት ነው። ጠላትን እንዲያውቃችሁ እንዳይመስላችሁ መሞቻችን እንዳናውቅ ያደርገን። ሊቃውንቱ ይተረጉሙታል። እዚህ ሊቃውንቱ እያሉ አይተረፍ ነበር የሚታወቅ ታሪክ ነው። ለእናንተ ተረጋግላችሁ በእርግጥ የጎንደር ሰው ሊቅ ነው አይደል? ህዝቡ ነው። ደስ አላችሁ ከዚህ ስላችሁ። የእውነት ግን ህዝቡ ሊቅ ነው። እስቲ አሁን ስጋው ደግሞ የማትቀበሉ እያችሁ ነው። በደንብ ማለት ለኔ የምትደብቁ ዚያዳ ያለን ነው። እንግዲህ የጎንደር ሰው ሊቅ ነው የምትባሉ ማፈሪያ አይደላችሁ። ማምላክ የሚከፋችሁ አይከፋችሁ። እናንተ እንጨነቀኝ ነፍሳችሁ እንድትድን እንጂ እናንተ እንድትሸልሙ አይደለም ሰምካችሁ። ስለዚህ ተመልከቱ፣ ይሄ ማፈሪያ አይደለም ነው በል አረባል ከሊቃውንቱ ቦታ ተወልዳችሁ አድጋችሁ 4 አፍላጋት ከሚቀዱበት ምን ታደገድገከን ዘወልደ ንጉሥ አንተ የንጉሥ ልጅ ስትሆን ምንድን ነው እያደርክ የሚያከሳህ ብሎ ነበር አሉ። ዓላማው ለሌላ ይሆን። እስኪ አንድ ጊዜ በሞት የንጉሥ ልጅ ስትሆን ነው እያደርክ የሚያከሳህ ምንድን ነው? የንጉሥ ልጅ ጮማው ሞልቶ እጁ እየተጨለጠ ጮማ እየተቆረጠ ሽቱ እየተረፈረፈ መጋረጃ እየተጋረደ የንጉሥ ልጅ ምን ያከሳሃል? ምን ማለት ነው? የእግዚአብሔር ስብሐት የክርስቶስ ልጆች ስትሆኑ የሚያስረባችሁ ግን ምንድን ነው? ክርስቶስ እዚህ እየታረደ እየተፈተተ ጦማችሁን ትውላላችሁ። የሕይወት ውሃ ክርስቶስ እዚህ እየተቀዳ ጦማችሁን ትጠማላችሁ። ልብሰ መድኃኒት ክርስቶስ እዚህ እየተለበሰ ራቁታችሁን በዓለም ትዞራላችሁ። ምን ታደገድገከን ዘወልደ ንጉሥ አንተ የሰላም የክርስቶስ ልጆች የሚያውካችሁ ምንድን ነው? ክርስቶስን ባትበሉ ባትጠጡ አይደለምን? እንድንበላ እንድንጠጣው እግዚአብሔር ይርዳል። አሜን በሉ። ስለዚህ ድንቁርና ከባድ በሽታ ነው። ከድንቁርና ያወጣል እና እግዚአብሔር ከቸርነቱ ብዛት የተነሳ በወንጌሉ ላይ የሰው ታሪክ እንዲጻፍ የቅዱሳን ገድል እንዲጻፍ ዮሐንስ ወንጌል ምዕራፍ 1 ላይ ያለው የቅዱሳን ገድል ነው። ገድለ ቅዱሳንን መጻፍ እንደሚቻልና ማንበብ እንደሚቻል አንድ ሰው ነበረ። የተክለ ሃይማኖትን ገድል ብታነቡ አንድ ሰው ነበረ። የዮሐንስ መጥምቁን ገድል ብታነቡ አንድ ሰው ነበረ። እንዲህ ያለ ሰው ጸጋዛ እግዚአብሔር የሚባል ሉቃስ አንድም ስታነቡ ዘካርያስ የሚባል አንድ ሰው ነበረ ነው። ገድል ማለት እኮ ነው። ወንጌል ገድል ናት። ወንጌል ውስጥ ገድል እንዲነበብ መጽሐፍ ተጽፏል። አሁን ወደ ትምህርታችን እንዲህ ይላል። ወአሐዱ አሐዱ ብእሲ በመዋዕለ ሄሮድስ ንጉሠ ይሁዳ ወአሐዱ አሐዱ ብእሲ ዘስሙ ዘካርያስ። በሄሮድስ ዘመን ዘካርያስ የሚባል አንድ ካህን ነበረ። በሄሮድስ ዘመን አያችሁ፣ በነፍሰ ገዳይ ዘመን ካህን ይገኛል። ቸር ሰው አይታጣም። እግዚአብሔር ጨለማ ለከዋክብት መድመቂያቸው ነው፣ ለድንጋዮች ደግሞ መደበቂያቸው ነው። ጨለማ ሲመጣ ኮከብ ያበራል፣ ድንጋይ ይደበቃል። መከራ ሲመጣ ቅዱሳን ይደምቃሉ። መከራ ለክርስቲያኖች መድመቂያቸው ነው።
የሚሞቱ ክርስቲያኖች ለቤተ ክርስቲያን ሰቀቀኖች አይደሉም፣ ክብሮቿ ናቸው። ቤተ ክርስቲያን የምትጠበቀው በዓመት በሚሰው ክርስቲያኖች ነው። ታውቃላችሁ? በዓመት በየጠፈሩ በየዳርቻው የሚታረዱ ክርስቲያኖች ንጹህ ደማቸው እየተካሰሰ ቤተ ክርስቲያን ይጠብቃል። የክርስቲያን ደም ዘር ነውና ክርስቲያንን ያበቅላል። ስለዚህ በክፉ ዘመን ሰማዕት ያሳጣም እግዚአብሔር። ቤተ ክርስቲያን የምትጠፋው ሰማዕት ያጣሽለት እንጂ ሰማዕት በመሆኑ አይደለም። ክርስቲያንን ኃጢአት ይጨርሰዋል እንጂ ሞት አይጨርሰው። አማን ለክሙ እመሰ ወድቀት ብትተስና ይበምት ተመልከቱ ባይዲታ ትነቅ ወመሰ ወድቀት ወሞተት ብዙ ፍሬ ተፈሪ። እውነት እላችኋለሁ የስንዴ ቅንጣት ከጭቃ ላይ ካልወደቀች ካልፈረሰች ካልበሰበሰች ፍሬ አታፈራም። ክርስቶስ ባይሞት ኖሮ እኛ አንገኝም ነበረ። አንድ ክርስቶስ ተሰቅሎ 12 ደቀ መዛሙርትን አፈራ። 12ቱ ደቀ መዛሙርት እንደ ስንዴ ደማቸው አጥንታቸው ስጋቸው ተሰርቶ ሌላውን ቤተሰብ ዓለምን በሙሉ አፈሩ። ስለዚህ ወነአምን በሀቲ ቅዱስ ቤተክርስቲያን እንተ ላይ ለሁሉ ጉባኤ ሐዋርያት በሰበሰባት በአንዲት ቤተክርስቲያን እናምናለን። 12 ዘሮች ቤተክርስቲያንን አበቀሏት። ጳውሎስ አጠጣ፣ አጵሎስ ጳውሎስ ተከለ፣ አጵሎስ አጠጣ፣ እግዚአብሔር አሳደገ አለ ቅዱስ ጳውሎስ። ስለዚህ ተመልከቱ የክርስቲያን ደም ዘር ነው። ክርስቲያን ይተካል እንጂ ክርስቲያን በደም ተነክሮ አያልቅም። ክርስቲያንን የሚጨርሰው ግን ኃጢአት ነው። ከኃጢአት ይጠብቀን አላችሁ። ኢዩኤል እንዲህ ይላል ከአንበጣ የተረፈውን ትልበላው ይላል። ሲወራል ጊዜ አንበጣ የተረፈውን ምን በላው? ትልበላው። አንበጣ የተባለ ከሃዲነት ነው፣ መናፍቅ ነው። ከምንፍቅና የተረፈውን ኃጢአት በላው ማለት ነው። ኃጢአት በላው ከአንበጣ የተረፈው ግማሹን እየካደ ሄደ። እቤት ያለው ደግሞ ይዘሙታል፣ ይሰርቃል፣ ያመነዝራል፣ እንለያያለን። ምን ያልተጃጃልበታል። አቤተ መንግስቱ በጉቦ አቤተ ክህነቱ በጉቦ ሞልቷል። የተመሰገነ ይሁን እንጂ ኃጢአት ሞልቷል። እግዚአብሔር ይቅር ይበለን። አሜን በሉ፣ አሜን በሉ። ዛሬ ለእግዚአብሔር ብሎ ማገልገል እየቀረ ነው። ከቤተ ክህነትም ከህዝቡ ከምዕመናን ሰበካ ጉባኤ ባይቀጣ ኑሮ የሚቀድስ ካህን ልናጣ እንችላለን። ካህናቱ እንዳይቆጡ እንጂ እየሰማችሁ ነው። እናንተም ደግሞ ወይዘሮ አስካለ ማርያም ድሮም የመስጠት ዘር ናቸው። ዛሬም 10 ሺህ ብር ሰጠ እስቲ ልበልላቸው ሲባል ካልተባለላችሁ አሰጡ። ከሁላችሁ ጋር ይሁን። እናንተም እልል ካልተበላላችሁ አሰጡ። እያያችሁ ነው የምትሰጡ። እያያችሁ እልል ሲባልላችሁ ሲደንቅላችሁ ትሰጣላችሁ። ከቤትም ደግሳችሁ የምታበሉ ስትመሰገኑ ነው። ስትመረቁ ስትመለሱ እንዲህ ያለም የለም። ድሮም እንዲያው የመስጠት ዘር ነበራችሁ። ወጡም ግሩም ነው ካልተባላችሁ እሺ አይላችሁም። መስጠት ደስ አይላችሁም። እኔ በነገራችሁ ላይ እኔ ከእናንተ ቤት ገብቼ እንጀራ ብበላ እኔ ነኝ ውለታ ያዋልኩላችሁ እናንተ? እኔ ነኝ ያዋልኩላችሁ ማምላክ። ለምን መሰላችሁ? ለምንድን ነው አውላችሁ? ከተከፈተ ቤት ግቡ ብሏል ክርስቶስ። ከተከፈተ ቤት ግቡና ሰላም ለዚህ ቤት ይሁን ብሏል። ሰላም ለማን ቤት ይሁን? ሰላም ማን ነው? ክርስቶስ ነው እንጂ። አንድ ካህን መጥቶ ሰላም ለዚህ ቤት ይሁን ሲል ክርስቶስ እዚህ ቤት ይደርበት ማለት ነው። እናንተ ቁራሽ እንጀራ ሰጣችሁ፣ እኔ ክርስቶስን አሳድሬ መጣሁ። ማን ይላል? ሲተመልከቱ ማምላክ እኛ ስጋውን አብልተናችሁ ደሙን አጥጥተናችሁ ሳትመርቁን እናንተ 5 ብር ሰጣችሁ እልል በሉላቸው ይባልላችኋል። የውዳሴ ከንቱ ነው ዓለምን ያጠፋ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ታዲያ ክርስቲያንን ኃጢአት ይጨርሰዋል እንጂ ሰይፍ አይጨርሰውም። አይዟችሁ፣ እየሞትን እንበቅላለን። የሙት ልጆች አይደለንም። እያሃድገክሙ ባለማውታት ሁሉ ዳሃደጋ አድርጊያችሁ አልቀርም ብሏል ክርስቶስ። ዓርብ ሙቶ እሁድ እንደተነሳ ዓርብ በመጣ ቁጥር አንደነግጥም። እሁድ እንደምንነሳ እናውቃለንና ምንጊዜም ዓርብም አይቀርም ለክርስቲያን፣ እሁድም አይቀርም። እስቲ ዓርብም አይቀርም እሁድም አይቀርም ብሎ ዓርብም አይቀርም ምንም አይቀርም፣ እሁድም አይቀርም፣ መከራም አይቀርም፣ ትንሣኤም አይቀርም። ይህን አሁን አምነን የገባ ነው። ጌታ ለጀማሪ ክርስቲያን
እግዚአብሔር ቸር ነው ተብሎ ነው የሚሰበክ። ጌታ ለደቀ መዛሙርት ምን እናገኛለን አንተን ተከትለን? 100 እጥፍ ነው፣ 100 እጥፍ አላቸው። 100 እጥፍ ከሆነ እሺ እያሉ ተከተሉ። ወደ ኋላው ግን ከገባቸው በኋላ አውቃችሁ ግቡት አላቸው። ስለኔ ትጠላላችሁ፣ ትቸነክራላችሁ፣ እናንተን የሚገድል ሁሉ ለእግዚአብሔር መስዋዕት እያቀረቡ የሚመስልበት ዘመን ይመጣል ብሎ ነገራቸው። ግን አለ ወአልቦ ዘይሃይደክሙ ደስታችሁን ግን የሚወስድባችሁ የለም። ጨርቅ ቢሆን ይከፈፋል፣ ዓይን ቢሆን ይወጣል፣ እጅ ቢሆን ይቆረጣል፣ እግር ቢሆን ይቆረጣል፣ ደረት ቢሆን ይሰነጠቃል፣ ክርስቶስን የሚወስድብን ግን የለም። ስለዚህ ደስታችሁን የሚወስድባችሁ የለም ማለት እኔን የሚወስድባችሁ ግን የለም። መሬት ይቀማችኋል፣ ቤተክርስቲያን ያቃጥሉባችኋል፣ ያሰድዷችኋል፣ ከሀገር ያስወጧችኋል፣ ያስሯችኋል፣ ይቀጥፏችኋል፣ ይቆርጧችኋል፣ ያቃጥሏችኋል። እኔን የሚቀማችሁ ግን የለም። የማይቀማው ርስታችን ክርስቶስ ነው። ስለዚህ ትምህር በጊዜ ልትፈሳ ጠቃ በጌታ ሁልጊዜ ደስ ይበለን። ያላውሪ ስለዚህ በጌታ ደስ ይበለን ባሉ ማን ደስ ይበለን? አዲያ ተመልከቱ። በሄሮድስ ዘመን ዘካርያስ ነበር። እስኪ ወራንዲ ጊዜ በሄሮድስ ዘመን ማን ነበር? በክፉ ዘመኑ ቸር ሰው ያሳጣነው እግዚአብሔር ማለት ነው። በክፉ ዘመን ምን ጊዜ አንዳንድ ጊዜ ምዕመናን ተስፋ አትቁረጡ። ምን አባት ተገኝቶ አትበሉ። እንደኔ ያለውን ቅልብልብ እኔን የመሰለው ለዚህ ያያችሁ ተስፋ አትቁረጡ። ተሰውረው 24 ሰዓት የሚያለቅሱ አባቶች አሉ። በዚያው ላይ እኛም ጻድቅና ኃጢአተኛ ነን አታውቁም። ታውቃላችሁ? አሁን አንድ መነኩሴ ቢራ ሲጠጣ ብታዩ፣ ስጋ ሲበላ ብታዩ፣ ሌሊት ምን ሲያደርግ እንደሚያደርግ ታውቃላችሁ? ቀን ግጥም አድርጎ በልቶ እንዳባ አጋጦን ሌሊት ሲያለቅስ ሊያደርግ እንደሆነ ምን ታውቃላችሁ? ስለዚህ በክፉ ዘመን እግዚአብሔር ቤተክርስቲያንን አባት አልባ ይተዋል። 2-3 ሰው ነው ገጥሞኛል። ንስሐ አባት አልይዝም ለምን አትይዝም ስላቸው በዚህ ዘመን ምን ጥሩ ካህን ተገኝቶ ምን ቸር ሰው ተገኝቶ እናንተን ለማዳን ለእናንተ እኛ አንሰናችሁ ነው ማምላክ እናንተን ለመናዘዝ ለማቁረብ አናንስም ለእኛ ይፈርድብን እንደው እግዚአብሔር ይማረን እንጂ። ስለዚህ እግዚአብሔር አባት አያሳጣም። ሲበላ ብታዩ ሲሳደብ ብታዩ ሌሊት ሲያለቅስ ሊያደር ይችላል። አንድ አባ አጋቶን የሚበላው በቀን 5 ቁና ባቄላ ነበር። ስለሚበላው ኢትዮጵያዊ አጋቶን 5 ቁና ባቄላ በልቶ ግን በቀን 500 ይሰግዳል። 500 ኋላ አንዱ ጓደኛው ባይታው መጥቶ አራ ይቅርበት አንተ የሰገድከው ስግደት ለእግዚአብሔር ይቅርበት 500 ቁና በልተህ ምን ስግደት ትለዋለህ? ይሄ አሳማነት ነው እንጂ ነው። እሺ ባይሆን 2 ቁና ልብላ ብሎ 2 ቁና በልቶ ሊሰግድ ቢሞክር አልሆናል አቃተው። 200 እንደሰገደ አቆመ። ሲያቆም ጌታ መጥቶ ዝም ብለህ 500ዋን እየበላ 500 ይቱ ስገድ 5 ቁናዋን በልተህ 500ዋን ስገድልኝ ግን የለም እኔ ለሰጠው ማንም አይከስም ማለት ደግሞ ያኛውን ምን ጨነቀ? የራስ ቅናት ነው። እሱ በተሰጠው ጸጋ 5 ቁና በልቶ 500 ይሰጣል። የእሱን አንተ 5 ቁና ባቄላው ነው እንጂ ስግደቱን ወዴት አየ ብሎ ገሰጸው። ያንን እየበላ ክንፍ አውጥቶ እስከ መሰወር ድረስ ደርሷል። ስለዚህ ተመልከቱ፣ ግጥም አድርጎ በልቶ ግጥም አድርጎ ይሰግድ እንደው እኛ የምናውቃለን። ግጥም አድርጎ ያለቅስ እንጂ አናውቅም። እግዚአብሔር በክፉ ዘመን የሚያበሩ ከዋክብትን አያሳጣም። ዘካርያስ ቸር ካህን ነበረ። እግዚአብሔር ያስታውሳል ማለት ነው። እሱ ተርጓሚ እምቤታ አብያ ይለዋል። ከአብያ ክፍል የሆነ አብያ ማለት እግዚአብሔር አባቴ ነው ማለት ነው። እስኪ በሉ እግዚአብሔር ምን ነው? አባቴ ነው። የካህናት አባታቸው ማን ነው? እግዚአብሔር ነው። ካህናት እግዚአብሔር አባቴ ነው ይላሉና ዘራ ይቆጥሩ። አባታቸው ማን ነው? ማህፀናቸው ማን ናት? ዮርዳኖስ ነው። እናታቸው ማን ናት? ቤተክርስቲያን። የካህናት አባታቸው እግዚአብሔር ነው። ካህን ማለት እግዚአብሔር አባቴ ነው የሚል ነው። እግዚአብሔር አባቴ ነው ብሎ ዘር የማይቆጥር ነው። አንድ መነኩሴ በበረሃ ሆኖ አንተ አባት ሞተ እኮ ከልቅሶ ድረስ ቢለው ኮንከ ጸራፌ እስማዊ ይመውት ለዓለም አንተ ለምን ትሰድበኛለህ? የኔ አባት ዘላለማዊ ነዋሪ ነው አለ። ምን ማለት ነው? አባቴ ዘላለም መንግስቱ እግዚአብሔር እንጂ የሚጠፋ ዘር ያትጠርልኝ ማለት ነው። ስለዚህ እግዚአብሔር አባቴ ነው። በዚያውም ላይ የካህናት መጋቢያቸው አስተዳዳሪያቸው ሰጣቸው ማን ነው? እግዚአብሔር ነው። አንድ ሐሳብ ልንገራችሁ። በብሉይ ኪዳን ዘመን ካህናት ርስት አይካፈሉም ነበር። ለምን? ርስታቸው እግዚአብሔር ስለነበረ። ኢያሱ ርስት ሲያካፍል ለካህናት ርስት አላካፈለም። ህዝቡ ለማን ያመጣሉ? ለእግዚአብሔር። ካህናት የእግዚአብሔርን ይበላሉ።
አሁን እኔ የለበስኳት ካባ በእናንተ የተገዛች ነው። መቼም እኔ አልቆፍር አላልኩም፣ ግን እናንተን የገዛችሁልኝ እግዚአብሔር የገዛልኝ። እርግጠኛ ናችሁ? ማን የገዛው? እንደዚያ ነው። እንደዚያ ከሆነ ጥሩ ነው፣ ግን በልባችሁ አትልቁ። እንደዚህ ዛሬ ሰረጠገቡ አየን። እነዚህ ካህናት ይሄን ሙዳይ ምጽዋት ይበላሉ፣ ፈላባቸው አትልቁ። የእግዚአብሔር እንደው እንጂ እናንተን በልተዋል። ቤተ መቅደስ ከገባ በኋላ የማን ነው ገንዘቡ? እግዚአብሔር ነው እንጂ። አንዳንድ ጊዜ እኔ ማምላክ ይገርመኛል። በየትም ቦታ እኔ የደብሩ ካህናት ልቀውኝ እንዳይመስላችሁ የራሳችሁን 10 ሺህ ብር 15 ሺህ ብር የምትበሉ የመንግስት ሰራተኛ ትኖራላችሁ። ለካህን 100 ብር ደሞዝ ይጨመር ሲባል ግን ያዝልቀው ይችላል። ባለፈው 50 ብር ጨምረናል አይቻልም ትላላችሁ። እንደው አይጣላይ ድረስ ነው። እናንተ ፈላጭ ቆራጭ፣ እናንተ አስተዳዳሪ፣ እናንተ ጉሮሯችን ቀማጭ፣ እናንተ እንጀራችን፣ እናንተ ነፍሳችን፣ እናንተ ኑሯችን ሆናችሁ እንዳጠጉ ብዬ ነው እንጂ ጠልቻችሁ እንዳይመስላችሁ። በጣም ነው ደስ የምትሉኝ ማምላክ እንጂ ተጠቃምቻ አይደለም። ግን እየጠገበ ነው በእውነት ማለት ነው። ቤተ ክርስቲያን እናንተ ሰሪው አስተዳደር አይምሰላችሁ። እኛ የበላን የአባታችን የእግዚአብሔር ነው። ደግሞ ህዝብ ልም ቢል እኛ ልም ብንል ለእናንተ ካህና ያሳጣችሁ፣ ህዝብ ባይኖር እኛን ምግብ ያሳጣል። እግዚአብሔር እንኳን እኛን ጓጉንቸሩን አብቶ ያሳድራል። አይጡን እኛ ያበላዋል። እግዚአብሔር ቅማል ምን ሊያደርግልን የፈጠረው ተዋሉ ያበላም ዘ አሁን ምን ያደርግልታል እግዚአብሔር ማምላክ እስቲና በጭቃው ይወጥ መስዋዕት አባ ሰባ ቀን ይባላል፣ ባለ 50 ግን ይባላል። ክረምት የሚለው ያ ሁሉ ምን ያደርግልን እግዚአብሔር ጂውን አብቶ ያሳድራል። እንኳንስ እንጀራ እንኳንስ ወጥ መድኃኒዓለም ስጋውን ሳይሳሳብን ቶሎ ደሙንም ሳይነፍግ አጠጥቶናል። መድኃኒዓለም ቸር አባት ነው። ስለዚህ ተመልከቱ ካህናት እንዴት አብያ እግዚአብሔር አባቱ የሆነ ዘካርያስ ነበር። ሲበሉ እግዚአብሔር አባቱ የሆነ በሉ ማን ነበረ? ዘካርያስ ነበር። የካህን አባቱ ማን ነው? እግዚአብሔር ነው። እግዚአብሔር ነው። ካህን እግዚአብሔር አባቴ ነው ካለ ለህዝብ አያቀረምጥም። ምዕመናን ህግ ሲተላለፉ ምን አይሉ ዝም አይላቸውም። እስኪ ጥያቄ ልጠይቃችሁ፣ ካህን ሀብታም ይሁን ድሃ? አቤት የቅንቅጫን በልባችሁ ምታሙት እንጭምር ዳዩን ሀብታም ነው ምን ያለበት እንዴ? ምኑ ናቸው? ለምን መሰላችሁ? ሀብታም ከሆነ በትክክል ጥሩ ንስሐ አባት ይሆናል። ስለዚህ ለንስሐ አባታችሁ አስፈላጊውን ነገር ማሟላት ይገባል። ለምን ካልሆነ ግን እናንተ 50 ብር ሻሽ ትገዛላችሁ፣ ስትናዘዙ አይወደ ተማሪ አንቺ ማየው ጥሩ ሰው ነው አንተ ባሳቢያ ይሉኝ ታያሰረው ማለት ይሉኝ ታያሰረ አይገብረም አንተ ጥሩ ሰው ስትባሳቃታል ግን አይ የናጥፋታል ማለት የሚችለው ለራሱ መተዳደሪያ ካለው እናንተ ለገንዘባችሁ ባይፈራችሁ አያቀርምላችሁ። ስለዚህ ተመልከቱ ለካህናት የሚገባቸውን ማሟላት ይገባል። ከቃሉ ጋር ናችሁ። ስርቆት እንዲቆም፣ ቅርስ እንዳይሰረቅ። አንድ ቦታ እኮ አንድ ገዳም ላይ የእመቤታችን ስዕል አንድ ድሃ ካህን ነበር በሰዓታት የሚያገለግላል። ቀጥ ብሎ የማይቀር 360 ቀን ልጆቹን በምን ያሳድግ ገባና ቢያለቅስ ምን አለችው? እኔን ስረቀኝ አለችው። ስዕል ይፋፋ ውጥታ ነው። ከዛ እኔን ስረቀኝ አለችው። ተነስ ያዘና ያቺ ስዕል ደግሞ ዝናብ የምታዘን ድርቅ የምታርቅ መካኖች የሚወልዱባት ስዕል ነው። ወሎ ውስጥ ነው ያለችው ገዳሙ። ከዚያ በኋላ ተመልከቱ እኔን ስረቀኝ አለችና እንዴት ነው ስረቀኝ አልባለች። ሰረቀ ያዘና ተሸክሞ ሊወጣ ሲል እግሩ ውስጥ ነው። እንዴት ላድርግ? እሪ ይበላል። እሪ ያለና ህዝቡ መጣ፣ ተሰብስቦ መጣ። ኋላ ሊገሉት ሲል ተወዳት ገሉ እኔ ነኝ ስረቀኝ አሉ። ሁላችሁም አንዳንድ ጥጃ ስጡ። አንዳንድ ጥጃ ስጡ ብላ አንዳንድ ጥጃ አሰጥታ በቤታችን በሚገባ እንዲያገለግል አደረገች። ለነፍሳችን ለስጋችን የምታስብልን መሶበ ወርቃችን ማርያም ታይካ በምድር ወታይካ በሰማይ በምድር ጥጋችን በሰማይ ቤታችን ወላዲተ አምላክ እሷን የፈጠረ እግዚአብሔር የተመሰገነ ይሁን። ስለዚህ ተመልከቱ ሰው ቢኖረው እግዚአብሔር አባቴ ቢል እግዚአብሔር አባቴ ነው፣ ጋሻዬም እሱ ነው፣ ምርኩዜም እሱ ነው። ተመልከቱ ሌሊቱ ሁሉ ሲነሱ ተመልከቱ አሐትወ ትነሣ። ተመልከቱ በስመ አብ ወወልድ ወመንፈስ ቅዱስ ሰለስተ አስማተ ነሲየት መሪ ወደቁ ሰለስተ አስማተ ነሲየት መረኮዝ በወድቅም ወልድ መንፈስ ቅዱስን መረኮዛለሁ ወመኒ ወርቆስ ውስተ ጽልመት እግዚአብሔር ያበረድታል እያሉ ይመካሉ። እግዚአብሔር አባቴ ነው የሚል ቃል አይፈራም፣ አይደረግጥም፣ አይሸበርም። እግዚአብሔር እንዲያሉ ካህናትን አያሳጣም።
አዲያ ካህናት እንዲሁ ብሎ ሲኖር ሚስቱ ኤልሳቤጥ ትባላለች። ኤልሳቤጥ ማለት የእግዚአብሔር መሐላ፣ የእግዚአብሔር ቃል ኪዳን፣ የእግዚአብሔር ውል፣ የእግዚአብሔር ስምምነት ማለት ነው። መካኑ ነው፣ ልጅ አጥተው ነበሩ። እነዚህ ሰዎች በእግዚአብሔር ፊት ጻድቃን ናቸው። ጻድቃን በቅድመ እግዚአብሔር፣ በሰው ፊት ሳይሆን በእግዚአብሔር ፊት ጻድቃን ለመሆን ያውቃል። ኃጥአን እንደ ገብስ ናቸው፣ ጻድቃን እንደ ድንች ናቸው ይላሉ ሊቃውንቱ። ገብስ ላይ ፍሬውን ያንጠለጥልና ወፍ መጣ ትለቅመዋለች። ኃጥአንም ይሁንልኝ ሲሉ አማኑኤልኩም ነሱስ ሴቶሙ ዋጋቸውን ሰይጣን እየለቀመ ወስዳል። ዋጋቸው ውዳሴ ከንቱ ነው ይቀራል። ጻድቃን እንደ ድንች ናቸው። ድንች ከላይ ቆዳውን እያሟሸሸ ፍሬውን ከምድር ውስጥ ይቀብራል። ጻድቃን ስጋቸውን እያከሱ ጸልየው አልጸለዩም፣ ጾመው አልጾሙም፣ ሰግደው አልሰገዱም እያሉ ጻድቃን ሆነው ኃጥአን ነን እያሉ ተመልከቱ፣ ጽድቃቸውን በሰማይ ይቀብራሉ። እንዲህ ያሉ ናቸው ዘካርያስና ኤልሳቤጥ። እንኮነ ኮነ ስሩ ቅዱስ ይላል ቅዱስ ጳውሎስ። ስሩ ቅዱስ ከሆነ ቅርንጫፉ ቅዱስ ይሆናል፣ እርሾው መልካም ከሆነ ቂጣው መልካም ይሆናል ይላል ቅዱስ ጳውሎስ ሮሜ 11 በሆመጠጠ እርሾ የተቦካ ዳቦ ግን ሆምጣጣ ነው፣ አይጥምም ማለት ነው፣ አይጣፍጥም፣ በሽታ ሊሆን ይችላል። እርሾው ቅዱስ ከሆነ በሉ ዳቦ መልካም ይሆናል። መጽሐፍ ቅዱስ ነው። ስሩ ቅዱስ ከሆነ ምን መልካም ይሆናል? ዛፉ መልካም ይሆናል። ስሩ መራራ ከሆነ ቅርንጫፉ መራራ ይሆናል። ምን ማለት ነው? ትዳሩ ከተቀደሰ ምኑ ቅዱስ ይሆናል? ልጁ ቅዱስ ይሆናል። እየሰረቃችሁ የማይሰርቅ ልጅ አትፈልጉ። እያመነዘራችሁ ድንግል ልጅ አትፈልጉ። ክፉዎቹ ናችሁ አንድነት የሚፈልግ ልጅ አትፈልጉ። አንድ ጊዜ ወደ አንድ ቦታ ስሄድ በመኪና እየሄድኩ ነውና አንዱ በስልክ ይሳደባል። አጎን የተቀመጡ ተው እናቴ ሰው አይሰደብም ማለት ነው። አይ አላት ነዶት አለቀ። መነኩሴ ደግሞ ምን አባት ብሎ ነዶት አባ አቤት መነኩሴ ግን ሊባ አይሆንም ነው ማለት በስቆት ነው ለካ አላት። እናንተ ሊባዎች እየወለዳችሁን አሉ። ሊባዝ ሊባ መነኩሴ ይወልዳል። እስኪ ማለት ሊባዝ ነው ምን መነኩሴ ይወልዳል? ሊባ መነኩሴ ይወልዳል። ማብራክ የራሳችሁን እየረከሳችሁ ያልዘራችሁት ማጨድ የምትፈልጉ ለምን? ትዳራችሁን እየሰረቃችሁ በሚስታችሁ በላይ እየሰረቃችሁ ያመነዘራችሁ ባሎቻችሁ በላይ እየሰረቃችሁ ንጹህ መነኩሴ ስጠን፣ ንጹህ ጳጳስ ስጠን ለምን አጭሩ? ወዴት የተዘራውን እግዚአብሔር ያጭድ። ስለዚህ ሁላችሁም ትዳራችሁን ቀድሱ። ደናግላችሁን በየሜዳው አትርከሱ። መተዋወቅ መጠናናት እያላችሁ በኃጢአት አትውደቁ። እውነቴን ነው። ግን ወናቴ እናቶቻችን አባቶቻችን ተጠናንተው የሚያ የተቀደሰ ትዳር ያሉ 60 ዓመት 70 ደግሞ በመጠናናት ጥሩ ትዳር ይመሰላችሁ። እስኪ አንድ ሀሳብ ልንገራችሁ። አሁን አንድ ሰው ሽንኩርት ኮትኩቱልኝ ብሎ የቀን ሰራተኛ ቢቀጥር በ11 ሰዓት እመጣለሁ ቢል ሰዎቹ የሚኮተኩቱት ስንት ሰዓት አካባቢ ነው? 10 ተኩል አካባቢ ኮተኩታል። ጥሩ አድርገው ማለት ቁጭ ብለው። ስለዚህ ተጠናንተን እንጋባለን ብትሉ ስትጠናኑ ጥሩ ሰው መሆን ነው አይደለም? የሌላ ቀን ክፉ ሆኖ በምትጠናኑበት ጊዜ መልካም እየሆነ ይታያቸዋል። መከራው የሚገለጥ ትዳር ውስጥ ሲገባ ነው። ስለዚህ እግዚአብሔርን ስጠኝ ብላችሁ ከቤተ ክርስቲያን ትዳር ፈልጉ። በየሜዳው በየኢንተርኔቱ ትዳር አትመስርቱ። በየሜዳው አትውደቁ። እውነቴን ልንገራችሁ፣ ቤተ ክርስቲያን የገጠማት አንዱ ችግር የትዳር መበላሸት። የተቀደሰ ትዳር ቢሆን ጥሩ መሪ ይገጥመናል፣ ጥሩ መነኩሴ፣ ጥሩ ካህን፣ ጥሩ ጳጳስ ይገጥመናል። ከረከሰ ሕዝብ እንዴት ያለ የተቀደሰ መሪ ይገኛል? ትዳር መቀደስ አለበት። ትዳር ማለት እኮ ማርያም የተገኘችበት ወላዲተ አምላክ ክርስቶስ ራሱ እኮ የትዳር ፍሬ ነው። ምን ማለት ነው? እናቱ ከትዳር የተገኘች ናት። እሷ በድንግልና ብትወልደው ትዳር ባይኖር አምላክ ከየት ይወለድ ነበር? የተረከሰ ትዳር ከመብዛቱ የተነሳ አመንዝራነት፣ መከባበር ከመጥፋቱ ፍቅር ከመጥፋቱ የተነሳ እንዲህ ያለ መከራ ይመጣል። የተዋደዱ ያሉ ክቡራን ባልና ሚስቶች መከነች ሰሰነች ብሎ መከነች ከሳች ጠቆረች ብሎ ያልተፋቱ ባልና ሚስቶች ለሀገር ሰላም ያመጣል። ብትመክሩ መውለድ መስፈርት አይደለም። የጋብቻ ዋና ዓላማው መጽደቅ ነው። እስኪ መጽደቅ ሆነ አቤት ዋና ዓላማው መጽደቅ ከሆነ ልጅ ብታጡ አጸድቁ ትጸድቃለች። ዋና ዓላማው መጽደቅ ነው። ልጅ ብታጡ የእናንተ ድርሻ አይደለም። ልጅ መውለድ ግን ፈልጉ። በሞት ያፈርሰው እንደው አደራችሁ። ትዳር ያላችሁ ሰው ዝም ብላችሁ ውለዱ። እውነቴን ነው። ጌታ ምን አለ? ብዙ ተባዙ ምድሩን ምን በሏል? ሙላት በሉ። ወልዳለች ግን እየሰራችሁ ነው። ተኝታችሁ አትውለዱ። እየሰራችሁ እየቆፈራችሁ ከዚያ ቀጥሎ ያለውን ድርሻው ለማን ይሆናል? አረ ለእግዚአብሔር በሉ። እባብ ወሊድ መቆጣጠሪያ ይጠቀማል። ምን መጥቶ እያራባው ባለን ያልሞላ
እግዚአብሔር መጥቶ እያራባው እኮ በእኛ ጥንቃቄ የምትኖሩ ይመስላችኋል? ጅቡ ለምንድን ነው ወደ መቆጣጠሪያ ተጠቅሞ ምንድነው የጠፋው? አንበሳው የት ሆነ? አይጡ በምን መጥነ ነው? መርዝ ስላጠመድ ነው? እግዚአብሔር መጥቶ ሁሉን በሚገባ ያደርጋል። አቋማትን እየጠበቃችሁ ልጅ ውደዱ። አንድ ልጅ ማለት የእግዚአብሔር ፊት ማለት ነው። እግዚአብሔር ፊት ነው ላላችሁ የእግዚአብሔርን ፊት የምትፈልጉ ከሆነ ውደዱ። ሴት እኮ ተምጣ አምጣ ተጨንቃ አይታ ስትሰቃያለው ልጁን ስታየው ደስታ እንደገና መሳቅ የምትጀምረው ጎረቤቱ ጋር ለምንድን ነው? ያ ልጅ የማን ፊት ስለሆነ? የእግዚአብሔር ፊት ስለሆነ። አንድ ሕፃን ልጅ ማየት እግዚአብሔርን ማየት ነው። ልጅን አለመፈለግ እግዚአብሔርን አለመፈለግ። ውለዱ፣ ካጣችሁ ደግሞ አትፋቱ። አደራችሁ ከቃሉ ጋር ናችሁ። እንዲህ ብለው ሲኖሩ መካኑ ነው ሲኖሩ ዘካርያስና ኤልሳቤጥ ጽድቃቸውን ግን አላቋረጡም። እድሜያቸው አረጀ፣ ከ70 ዓመት በላይ አለፈ። እግዚአብሔር እስካሁን አልመጣም፣ ልጅ አልተወለደም። እነሱ እግዚአብሔርን ግን ማገልገላቸውን አላቆሙም። አትሰልቹ። ጸበል ዞርኩኝ ብላችሁ 3 ጸበል ሞክራችሁ ወደ ጠንቋይ አትሂዱ። ልጅም ቢያለኝ ብላችሁ ወደ ጠንቋይ አትሂዱ። እግዚአብሔርን ጠብቁት። መድኃኒዓለም ቢዘገይ እንኳን የሚቀድመው የለም፣ ፈጥኖ ይደርስላችኋል። ቸኩለን ጠብቀን እግዚአብሔር በሚመጣበት ዕለት እኛ ወጥተን እንዳንገኝ እግዚአብሔር ለፍታችሁ እግዚአብሔር በሚመጣበት ቀን ልንወጣ እንችላለን። አትቸኩሉ። መካን የሚሆንበት የራሱ ብዙ ምክንያቶች አሉ። ሰው ትዳሩን በቅድስና ካለመያዙ ሊመክን ይችላል። ከጥጋቡ ሕግ ከመተላለፍ የተነሳ ማህፀን ይዘጋል። ስርዓተ ቤተክርስቲያን የሚያቋርጡ የሚገርፉ ሰዎች ማህፀናቸው ይዘጋል። ታቦተ ጽዮንን ባታከብር ሜልኮል ማህፀኗ ተዘግቶ እንደቀረው ማለት ነው። ለታቦት አልሰግድም ብላ እንኳንስ ባለመስገድ ለታቦት በሚዘለው በቅዱስ ዳዊት በሚዘምረው በመሳቋ ማህፀኗ ተዘግቷል። መካንነት በኃጢአትም ይመጣል፣ በጽድቅም ይመጣል። ሌላው ደግሞ የማይጠቅም ልጅ ከሆነ እንዲቀር ያደርጋል። እግዚአብሔር እኛን የሚገል በእግዚአብሔር ፊት ሞገስ የሌለው ፍርድ የሚያመጣ ልጅ ቢቀር ይሻላል። አባቶቻችን ሲጸልዩ ልጅ ስጠኝ ብቻ ብለው አይለምኑ። ምን ብለው ነው የሚለምኑት መሰላችሁ? የማይጠቅም አንተን የማያመሰግን ልጅ ከሆነ ማህፀኔን ዝጋው እያሉ ነው የሚጸልዩ እናቶቻችን አባቶቻችን። ነጸጋዛ ነግዚያሪያ ነዘካርያስ ለኤልሳቤጥ አንተን የማያስደስት ልጅ ከሆነ ምን ስጠኝ ነው የሚሉት? ማህፀኔን ዝጋው አትስጠኝ ብለው ይለምናሉ። የማይጠቅም ልጅ ከሆነ አይስጣችሁ። አሜን በሉ። የሚጠቅም ልጅ ከሆነ ይስጠን መድኃኒዓለም ሁላችሁ። እግዚአብሔር ክርስቲያንን በምድር ላይ አብዝቶ ያሳያል። እንዲህ ብለው ሲኖሩ ዘካርያስ በሚያጥንበት ቀን ቅዱስ ገብርኤል ተገለጠ። በሚያጥንበት ጊዜ እያጠነ አርጅቶም አገልግሎቱን አላቆመው። ወንዛ የገብር ግብረ ክህነቱን ሳያቋርጥ ሲያጥን ያን ጊዜ መልአኩ ቅዱስ ገብርኤል መበስር ነው፣ የደስታ መልአክ ነው። ከተፍ አለና ዘካርያስ ጸሎትህ ተሰምቶልሃል፣ ደስ ይበልህ፣ ወንድ ልጅ ትወልዳለህ፣ ስሙም ዮሐንስ ይባላል። ወይ ከጉነከ ትፍሥሕተ ተመዝገቡ፣ ደስታ ይሆንልሃል። ዮሐንስ የስሙ በልደቱ ብዙዎቹም በልደቱ ደስ ይላቸው አለው። ይህንን ደስታ ሰማ። እንዴት አድርጎ ይሆንልኛል አለው። ይህን ስላላመንከኝ ላሳጥረው፣ ዝናቡ እየመጣ ስለሆነ። ይህንን ስላላመንከኝ ዲዳ ትሆናለህ አለው። ዲዳ ሆነ። ሊቃውንት ይተረጉሙታል። እንዲያው ቅዱስ ገብርኤል ጨካኝ ነው ወይስ ሩህሩህ ነው? ትራገሩ ሰው ግን ቅዱስ ገብርኤል የሚያከብረው እኮ ፈርቶት ነው። ማምላክ ፈርቶ እኮ ነው። ጀግና ነው እያለ ነው የሚያከብረው። አሁን በዓላት ሁሉ የማን በዓል ነው የሚደምቀው? የቅዱስ ገብርኤል እኮ ነው። እሰይ መግባሩ ይክበርልኝ። አዲስ አበባ የሚያንድ ጊዜ ያውቃሉ። የመርካቶ ሱቅ በሙሉ ተከፍቶ ተዘግቶ ግቢ ገብርኤል መኪና ዝግ። ለምን? የሚሆነው ምክንያት ፈርቶት ነው። እንግዲህ ተመልከቱ። እውነት ለመናገር ገብርኤል ባለውለታችን ነው። ግን አምላክን የወለደችው እመቤታችን ምሳሌ ከእሷ ይልቅ የማን ይደምቃል? አንድ ጊዜ ብፁዕ አቡነ ኤልሳ እንዲህ ብለው ተናግረው ነበር። እግዚአብሔር ቸር ነው፣ ኃይሉን ሁሉ ለቅዱሳን ሰጥቶ ለራሱ እንደው ቸርነቱን ያስቀራል። ለምን ብትሉኝ የኢየሱስ ቤተክርስቲያን 10,000 ብር ገብቶለት ገብርኤል 10 ሚሊዮን ይገባለታል። እግዚአብሔር ለራሱ ያስቀረ ምን ነው አሉ? ቸርነቱ ነው አሉ። ቸር ነው። ፈርቶ ነው ብዙ ሰው የሚያከብረው። ግን ማምላክን ቅዱስ ገብርኤል ቸር ነው። እዚህ ቸር ነው በሉ። እንዲህ ጨካኝ አታውቁ። በጣም ቸር አዛኝ ነው። ዘካርያስን ዲዳ ያደረገው ጨካኝ ነው እንዳይመስላችሁ። ጥሩ ሐናጺ ስለሆነ ነው። ሐናጺ ይኸውላችሁ ጠማማ እንጨት ሲያገኝ ይወረውረዋል። ምንድን ነው የሚያደርገው? ያስተዚያች የጎበጠችው ላይ ከርከር ያደርግና ስንጥር እንጨት አስቀድሞ ቀና ያደርግና ጠማማውን ወስዶ ቅኖች ከሚውሉበት ያውለዋል ማለት ነው።
አድምዱሙ ላይ ወስዶ ግጥም ያደርገዋል። መጀመሪያ ግን አቀርቅሮ ነው ጠማማው። ስለዚህ ዘካርያስ ትንሽ ጥርጥር ትገኝበት ያችን በመጋዝ መገዝ እንደሚያደርጋናት ያችን ትንሽ ቀና ለማድረግ ነው ቅዱስ ገብርኤል። ጨካኝማ ቢሆን አንተ የነገርኩህን አትቀበልም፣ በል እንግዲህ ከዚህ በኋላ ልጁ ቀርቷል ይል ነበር አለ። ይችን ትንሽ ቆንጠጥ አድርጎ ሊሰጠን እግዚአብሔር ቸር ነው፣ ኃላፊያችን ነው። የሚቆነጥጠን ትንሽ ደዌ የሚሰጠን የሚያስቸግረን እስራት የሚያመጣብን ትንሽ ሰይፍ የሚያመጣብን ትንሽ ቆንጠጥ ሊያደርገን ነው እና ቁንጥጫውን የሰላም ያደርግልን ያርጎ ገሰጸው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አዳ ተመልከቱ። ይህም አልቀረ ዘካርያስ ልጁን አገኘ፣ ተጸነሰ። ከሁለት ቀን በኋላ ሄዶ ከሚስቱ ጋር ተገናኘ። ሰው ከቆረበ በኋላ 2 ቀን ተጠብቆ ባልና ሚስት ይገናኛሉ በመኝታ። ከመቆረባቸው በፊት 3 ቀን፣ ከቆረቡ በኋላ 3 ቀን፣ ያም ባይሆን 2 ቀን መጠበቅ ይገባቸዋል እና ዘካርያስ ደስታውን ከሰማ በኋላ ከሚስቱ ጋር ሄዶ አንድ ሆኑ። ቅዱስ ዮሐንስ ተጸነሰ፣ ስሙም ዮሐንስ ተባለ። ማለት ደስታነቱን ልነግራችሁ ነው አላችሁ። በማኅፀን ተጸንሶ እያለ ያን ጊዜ እመቤታችን ቅድስት ድንግል ማርያም ልትጎበኘ ሄደች። ከልደቱ ለመድረስ ነው ቶሎ የምንፈጥነው እንጂ የራሱ ዓመት የምንማረው ማለት ቶሎ እመቤታችን ሄደች። ንግሥት አይደለች፣ የፀሐይ እናት የኮከቡን እናት ልትጎበኝ ሄደች። ቸር እናት ስለሆነች ደጋውን እያደረገች እመቤታችን ሄደች። ደጋ እኮ ተራራ ነው። ኃጢአታችን እንደ ተራራ ቢገዝፉን ግን እመቤታችን መጎብኘቷን አታውቀውም። እዚያ በኋላ ሄደች ወደ ዘካርያስ ወደ ኤልሳቤጥ። ዘካርያስ ደስ ይበለው፣ ኤልሳቤጥ ደስ ይበላት ብላ እመቤታችን ሄደች። አሁን እንደው እግዚአብሔር ያሳያችሁ አምላክን ጸንሳችኋል ብትባሉ እንዲሁ ሰው ዘወር ብላችሁ ታያላችሁ። እናቶቻችሁ አምላክን ልትወዱ ነው ብትባሉ አረው መድኃኒዓለም እንኳን የአምላክን እናት ተብሎ ሰው አንድ ትልቅ ነጋዴ ልጅ አለው። የገሌ እናት እኮ አታውቀኝም ብሎ አይደለም የሚቆራው ሰው ግን አባት እኮ ነው። እመቤታችን ግን የአምላክ እናት ስትሆን ቀጥ ብላ እሪት ሰማይ ስለሆነ ሰማይቱ በምድር ቤት አደረች። ሄደችና ሰላም ለእናንተ ይሁን አለች። ያን ጊዜ ቅዱስ ተመልከቱ እንከርሰሙ አይመራል። ተመልከቱ ቅዱስ ዮሐንስ በማኅፀኑ ነው የአምላኩን እናት አወቃት። ጽንስና ጽንስ ይታያሉ፣ እናትና እናት ይታያሉ። ኤልሳቤጥ እመቤታችን እያየች ጌታ በእመቤታችን ማኅፀን እግዚአብሔር ስብሐት ተመልከቱ እንዘት ተመልከቱ ምንድን ነው የሚለው? ለሊሁ ይመል ሰማይ ወምድር እንዛሃሉ ውስተከርሰሙ ከመኩሉ ጋር ነው ይላል ቅዱስ ቄርሎስ። እንደ ሁሉም ሕፃናት በማኅፀን ተቀምጦ በምድርና በሰማያት መጥቶ ነበር። እግዚአብሔር ስብሐት በማኅፀኑ ነው። ዮሐንስ ያያል ጌታውን ከማኅፀኑ ነው ያያል። የዚያ ጊዜ ምን አለ? የእናቱን ማኅፀን ወግድ እባክህ ልስገድበት ብሎ ነበረ ቅዱስ ዮሐንስ ማለት ነው። ባይሆንለት እዚያ ውስጥ ስግደቱን አቀረበ። ተመልከቱ ዘለለ ወንጌላዊ አንፈራጠ ያለውን ቅዱስ ያሬድ ሰገደ ብሎታል። የእናቱ ማኅፀን እንዴት ብላ ለስግደት በቃችው? ለእሱ አቅም በቅተዋለች። ጽንስ ስለነበረ እዚያው ሆኖ ጌታውን ያወቀ እናቱን ያወቀ የእመቤታችን ሰላምታ ሰምቶ የዘለለ የድንግል ማርያም ሰላምታ ጽንስ ይቀሰቅሳል። ጽንስ የሚያውቀው ሰላምታ ነው። ጽንስ ማርያምን ባወቀበት ጊዜ አድገው ክብማ ማርያምን ያላወቁትን እግዚአብሔር ልብ ይስጣቸው። የ6 ወር ጽንስ እመቤታችን አወቀ፣ ዘለለ፣ ደስም አለው። ቡርክት አንቲ ማለት የጌታዬ እናት ወደ እኔ ትመዘን እንደምን ይቻለኛል አለች። ተመልከቱ እንደምን ይቻለኛል። እኔ በእውነት እመቤታችን እናት ልትሆነን አይገባም ሳይሆን እናት ልትሆነን ተመልከቱ እግዚአብሔር ይፍቀድልን የምትባል እናት ነው እንጂ እናታችን ልትሆን አይቻላትም ይባላል። እንዴት እናቴ? ለዚህ ነው አባ ጊዮርጊስ እንደ ንግስትነትሽ እመቤቴ ነሽ፣ እንደ ቸርነትሽ እናቴ ነሽ ብሎ ይናገራል። እንዴት ብሎ ይቻለኛል? አሁን ትዝ ይላችኋል። ባለፈው አንዲት ሴት ነበረች እመቤታችን ትናንትና ምን አለችው እያለች የምታወው ወይ ድፍረት ማምለክ እንዲሁ አንድ መርጌታ በህልም ለማየትስ በቅተናል እንኳን እመቤታችን ለማየት እንዲሁ አዛኝን ከልብ እኮ ነው የምነግራቸው። እመቤታችን አግኝቻል አናግሬያል እንደማለት ያለ ትዕቢት አለ። እንዴት ሆኖ ይቻላል? አንድ ሊቅ እንዲሁም ማቴዎስ ወንጌልን ሲተረጉም ምንድን ነው የሚለው? እስቲ ወደ ምስራቅ ዙርና ፀሐይ ትክክል ያት ይላል። እስቲ ምስራቅ ነው ያለ አይሆንልኝም አይኔን ያመኛል ትላል። እንግዲያስ የምትጠፋው ፀሐይ የወጣችባትን ምስራቅ ማየት ካልሆነልን እውነተኛው ፀሐይ የወጣባትን ምስራቅ እንዴት አድርገህ ታያታለህ? ይነገር እንዴት አድርጎ ይቻላል? በሌላ የዋንዴው መለመን ነው እንጂ
ተመልከቱ። አረ በቀን ውስጥ ታዩ እዚህ ይሰማል ታሪክ ያላባስ ግን በማይል የተጽጌ ተመልከቱ። በቀን ውስጥ ታዩ ሌሊት ያየሽ ሰው ነው ኑን ክቡር ነው። አንድ መነኩሴ 7 ዓመት እናትህን አሳየኝ እያለ ቆሟል። በአንድ 7 ዓመት ኋላ እመቤታችን ደግ አይደለች ሬሪ ልገለጥለት እባክህ ፍቀድለት አለች። ተገለጠችለት፣ ውበቷንም ጠገረ። እኛም እሷን ለማየት ያብቃል። ዘመናት በሙሉ አይጌ ዛቲ እንተት የርጉት ከመጓር ብሪት ከመፀሐይ እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ያችን ማናት? እንደ ጎህ የምታበራ ጎህ ዳውም ሀብታሙ ይፈልገዋል። ሀብታው ቁርሱ እንዲበላ ሀብታሙ፣ ድሃው ደግሞ ሲነጋ የሚያገኝ ይመስለዋል። ባያገኙ የታመመው ማልዳምት ይመስለዋልና ጎህን የማይወደው የለም። እና ተመልከቱ ያችን እንደ ጎህ የምታበራ ማለት ድሃውም ሀብታሙ የሚወዳት ያችን ማናት? ማርያም ናት። ሰሎሞን ነው የጠየቀ ማለት ሀብታሞች መላእክት የሚፈልጓት ድሆች አዳም ልጆች የሚወዷት ያቺ ማናት? እመቤታችን ማርያም በሉ። እመቤታችን አውቆ ዮሐንስ በጽንስ ዘለለ፣ እናቱን ማመሰገነች። ወደዚህ ዝርዝር ውስጥ አልገባም። ኋላ በዛሬው ዕለት ቅዱስ ዮሐንስ ተወለደ። የተወለደ ከቃሉ ጋር ናችሁ። ወበፃ ወረሃ ዮሐንስ የሚያስደስተን መወለዱ ብቻ እንዳይመስላችሁ ማመናገር አመወለዱ ጋር ያለው ሀብት ነው እንጂ። ወበፃ ወረሃ ለኤልሳቤጥ ይላል ሉቃስ። የኤልሳቤጥ ዘመኗ ደረሰ። እስቲ እንኳን ደረሰ ወይ የኤልሳቤጥ የመወለጃዋ ሰዓት ሲደርስ የክርስቶስ ልደትም አብሮ እየደረሰ ስለሆነ የክርስቶስ ዮሐንስ ተመልከቱ ድግስ ይዞ የመጣ ልደት ያለው ልደት ነው። የአምላክን ልደት የሚያስከትል ስለሆነ እንኳንም ደረሰ። የእግዚአብሔር መሐላው ደረሰ፣ ተወለደ። የተወለደለት ስሙ ማን ይባል ተባለ። አስተውሉ። ስሙ ማን ይባል? ዘካርያስን በለው አይደለም አይባልም ማለት ኤልሳቤጥ። ዘካርያስ የዚያን ጊዜ እስከዚያ ድረስ ዲዳ ነበረ። ማን ትላለህ? ወረቀት ስጡኛል ጻፈ። እዚያ በኋላ ሰሌዳው ላይ ዮሐንስ ብሎ ሲጽፍ አፉ ተከፈተ። መልአክ የከፈተው መልአክ የዘጋውን የከፈተ ነው ዮሐንስ። መልአክ የዘጋውን የከፈተ ዮሐንስ። ገብርኤል ያተመውን አንደበት ዮሐንስ በልደቱ ከፈተ። ዮሐንስ ከመላእክት ይበልጣል፣ በእውነቱ ከሱራፌል ከኪሩቤል ይበልጣል። ቅዱስ ገብርኤል ያተመውን እርሱ ግን ከፍቷልናል። ይህ ምንድን ነው? መላእክት የማይቻላቸውን ካህናት እንደሚቻላቸው ለማጠየቅ ነው። ዘይተገብረ ለመላእክት ተገብረ ለካህናት። መላእክት ፊታቸውን ሸፍነው እግዚአብሔርን ያመሰግናሉ። ካህናት ግን ስጋውን ደሙን ይፈትታሉ፣ አምላክን ይዳስሳሉ። እንዴት ያለ ጸጋ ነው! ኦኬ ካህን ተመልከቱ። ዘዴው መንፈለ ሕይወት ይላል። ከእጁ ሕይወት የሚቀዳ ካህን የታደለ ነው። ጽዋ ሕይወትን የሚቀዳ ካህን እጆቹ ምንኛ የታደሉ ናቸው። ህብስተ ሕይወት ክርስቶስን የሚዳስሱ ካህን እንደምን የታደለ ነው። እሳትን ዳሶ የማይቃጠል ካህን እንደምን የታደለ ነው። ንጉሥን ሙሽራውን በሙሽራይቱ ቤት ውስጥ የሚያርድ ካህን እንደምን ያለ ነው። የሙሽራይቱ ልጆች በሙሽራዋ ስጋ የሚያሳድግ ካህን እንደምን ያለ ነው። ለቤተ ክርስቲያን የሙሽራዋን ስጋ ለሙሽራይቱ ማጫ አድርጎ የሚሰጥ ካህን እንደምን ያለ ነው። እስኪ ሀለ ቤተ ክርስቲያን የተባለ ክርስቶስ ስጋ እናደርግ አላችሁ አላችሁ። መልአክ የዘጋውን በልቱ ማን ከፈተ? ዮሐንስ። ተመልከቱ እንኳን ሰይጣን የዘጋብንን በር መልአክ የዘጋውን ቢሆን ይከፍታልና ዮሐንስን የሚወድ ሰው ምንም የሚዘጋበት የለም። እንኳን ደስ ያላችሁ። እስር ቤት ውስጥ ብንዘጋ፣ ከጨለማ ቤት ብንዘጋ፣ ድህነት ቢዘጋብን፣ ጦርነት ቢዘጋብን፣ ጉድጓድ ውስጥ ቢዘጉን ዮሐንስ የማይከፍተው ነገር የለም። ዮሐንስን ቀን የሚያነብ ዮሐንስን ስም የሚጠራ እውነቴን ነው። ጆሮአችሁ ብቻ ሰምቶ እንዳይቀር ሁላችሁም ገድሉን ገዝታችሁ ቤታችሁ አስቀምጡ። በእሱ በተነበበበት ውሃ የሚታጠብ አፈሩን የተቀባ ሰው ሁሉን ነገር ዮሐንስ ይከፍትልናል። ዮሐንስ ይከፍትልናል ወይ? የተዘጋውን ማን ይከፍታል? እስር ቤት ብንዘጋ ማን ይከፍታል? ከጨለማ ቤት ብንዘጋሳ? ጦርነት ቢዘጉብንሳ? መንገድ ቢዘጋስ? ገነት ብትዘጋስ? ዮሐንስ ይሄው የዚህ ሁሉ ቁልፍ ያለው ነው። ማምላክ ይሄ ሁሉ ቁልፍ በእጁ የያዘ ታላቅ አባት ነው። አንዳንድ ልጅ አያ የአባቱን በር ይከፍታል፣ አንዳንዱ ደግሞ ይዘጋል። እንዲህ ያለ ልጅ ይሰውራል። ዮሐንስ የአባቱን አፍ ከፈተው። የዛሬ ልጅ ደግሞ የእናት አባቱን አፍ ይዘጋል። ያንተ ልጅ ነው ሲባል ሊናገር ማፈሪያ የሆነ ጠማማ በልቶ አይቀርም፣ ተነግሮ አይሰማም፣
አይጸልይ በ3 ዓመቱ ለዝሙት ትዳር ያስብ በ5 ዓመት በእናቱ ጭን ሳይሆን ዘማዊና አመንዝራ ሆዳ ጠማማ ምልክት ፈላጊ ከጠማማት ወደ እግዚአብሔር ይሰውራል። እናት አባትን ማስመስገን ይገባል፣ መታዘዝ ይገባል። ሴቶች ልጆች እኮ ትኖራላችሁ። አሁን አስኮላ ዩኒቨርሲቲ ተማሪው ናችሁ፣ ሃይስኩል ተምራችሁ እናት አባቶቻችሁ እናታችሁ ወጥ ሰርታ ብታበላ ቁጭ ብላችሁ እና ቴሌቪዥን ይገኛል። ይህ ማፈሪያነት አይደለም። ማምላክ የዛሬ ልጅ ወጥ መስራት አያውቅ፣ መፍተል አያውቅ። ሴቱ ማለት ነው መፍተል አያውቅ። በቃ እናት አባታቸው ብር እያስላኩ ቡቲክ መሮጥ፣ ልብስ መግዛት። መፍተልን ተማሩ፣ ስራ አትፍቱ። ወጥ መስራት ተማሩ። እስቲ ልብስ እያጠባችሁ እናት አባታችሁ አሳርፉ። መታዘዝ እኮ ትልቅ ሀብት ነው። ክርስቶስ አልታዘዘም? እኔ በቤተ ክርስቲያን ካየኋቸው ስዕል አድኖዎች መካከል አንድ ሊደቅ ይችላል። ጣና ገዳም ውስጥ ያየሁት እመቤታችን ጌታ ስትቀጣው የሚያሳይ ስዕል እንደው ግርም ነው የሚያደርጉት። ማምላክ ሰራዊተ መላእክት እየተንቀጠቀጡለት በለበግ ልትገርመው እንደው እሱ ድንቅ ራሰኝ እሱ እኮ እንዲያምሩ አድጓል። ምክንያቱም እሱም እኮ እንግዲህ እኮ ያላበሰው አሰቃይቷታል። ለምንድን ያሰቃያል? የሄድና ጨዋታ ልጆች ከጓደኞቹ ጋር ሲጫወት እንደ ሕፃናት እያደጉ እኮ ነው። የሕፃናት አምላክ ሲጫወት ተመልከቱ። ጭቃውን ያልወለቡልና ሲለው ርግቡ ነው በረው ጭልጥ። ሌሎቹ ሕፃናት እንደሱ ርግብ እንሰራለን ብለው ልባቸው ፈርጦ መሞት። ያ ልጅ ልጆቻችን ገደለብን፣ እሱ አመሰቃይ። እሱ ታምር እየሰራ እሱ አመሰቃይ። እሱ በብርሃን ላይ እየተመላለሰ ይጫወታለሁ ይላል። ሌሎቹም እንደሱ ይጫወታለን እየወረዱ መፍረስ። ልጅሽ ነፍሰ ገዳይ ይባላል። ይሄድና ያስነሳና እኔ የገደልኳችሁ ኧረ አይደለም አንተስ ሕይወታችን አፈፍ ብሎ ይነሳል። ተመልከቱ መንስኤው ሙታ ስለሆነ ማለት ሰማችሁ። ጌታ ማለት ምንድን ነው እንዲህ የምታረግ ትለዋለች እሷ። አይ ታምር ላሳይ ነው ይላታል። እሱ እንኳን እየታዘዘ እንጨት እየለቀመ ዮሴፍ አጎቱ ነው ዘመዱ ነው። እመቤታችን ሊጠብቅ የተመረጠ ነው። ጠራቢ አናጺ ነበረ። ሲጠርብ እንጨት ይዝና ጌታ አብሮ ያጣርባል። አማን ላይ ሞፈሩ ድንገት በጣም ይጠርበውና ቁርጥ ሲልበት ይቀጥልለታል። ገበያ እንዳይከስርለት ጌታ አይደል ሰው እንደመሆኑ ጫፉን ይዝና ያጣርባል። ሲቆረጥ ደግሞ ይቀጥልለታል። እንዲሁ መታዘዝ። እኔ እኮ እጹብ እላለሁ ማምላክ የአበልሳናት ክርስቶስ አልየፍ በል ጌታ በበል እንደተባለ ፊደል ትምህርት እየተማረ ገቡ እየተማረ አንድ ቀን ሄደና የመምህሩን ቀለም ቀዩን ከጥቁሩ ቀላቀለ። አንተ ምን ሆንክ ልጅ ናለና በጥፊ እግዚኦ ጌታ ነው ይመጣ። ሲመጣው ምን አለ? አንተ መምህር አይደለም ቀለም ነው የምታውቅ እንጂ ህግ አታውቅም፣ ስነ ስርዓት የለም ማለት። ሬስ ደግሞ ምን የሆነ ህፃን ነው አለ። እንዴት እንዴት ላለህ ነው ለይታ አሳየኝ ነው የሚባል ዝም ብሎ ሰው አይደበደብም። ቀለሙን ለይታ ምን አለ ነው አሳይ ካቃተ የምትደበደብ አለው። ለይታ አሳይ ሰው ዝም ብሎ ይወቀሳል። ለኛ ጥፋት ይመስለንም ለምን አረከው እስቲ አስረዳኝ ነው የሚባለው። ዝም ብላችሁ ደርሳችሁ ሚስቶቻችሁ በዱጋ ባሉታችሁ እንደዚህ አታሉ። ደርሶ ክስ አይቆጥም። ምን ሆኖ ገሬ ያለው ይባላል። ለይልኝ ይባላል እንጂ ዝም ብለህ ትማታና እንዲህ እየተባለ አደገ። ዮሐንስ እናቱን አባቱን ነቀፌታቸውን ያራቀ የእናት አባት የበቅሎ ዘመድ አባቱ ዲዳነቱን ፈታ። እናቱን ደግሞ እቺ የበቅሎ ዘመድ ቢሆን ባንጃ አጥቶኝ ህጢ ተበረከት እሱ ተማይፀን እየተባለ ማይፀን አይተዘጋጅ በቅሎ ማጥቶኝ እያሉ ሴቶቹ እየተሳለፉባት ነበር። ዛሬ ተወልዶ የእናቱን ነቀፌታ አራቀና የአባቱን አንደበት ከፈተ። ዛሬ የኤልሳቤጥ ስድብ የቀረበት ቀን ነው። የዘካርያስ ዲዳነቱ የተፈታበት ቀን ነው። አዋቂ ስንሆን ቤተክርስቲያን እንደ ዲዳ ተቆጥራል። ቀለም በጥብጣ ብራና ዳምጣ ታሪክ ከነቅርሱ ህገ መንግስት ሰርታ ያስረከበች ቤተክርስቲያን እንዳለ አዋቂ እንደ ዲዳ ተቆጥራለችና ዮሐንስ የእኛን ዲዳነት የሚፈታበት ጊዜ ያምጣል። የቤተክርስቲያንን ነቀፌታ ያስወግድልን። ቤተክርስቲያንን የሚነቅፋት ብዙ ነው፣ ግን ተመልከቱ ቤተክርስቲያን ውናት ኤልሳቤጥ 5 ወር ጽንሷን ሸሸገች። ሸሽጋ ቆይታ ተወለደች። አንዳንዱ ሰው እስቲ ነገር ደስ አይበላችሁ ብሎ አንድ ጸጋ ሲያገኝ ይታይ አይደል ደስ አይበላችሁ አግኝቻ እሷ ግን 5 ወር ሸሸገችው። ጸጋ ስታገኙ ሱባኤ የሚገባ ጸጋ ስጠኝ ብሎ ብቻ ሳይሆን ጸጋዬን አታሳጣኝ ተብሎ ሱባኤ ይገባል። አባቶቻችን ቅስና ሲቀበሉ ቶሎ መስቀል አውጥተው አያሳልሙ። ለምን? ተመልከቱ ጸጋዬን ጠብቅልኝ ብሎ አላሳልም ይላል። ሲሸሹ ጋር አምጥተው ብዙ ጊዜያቸው
እንዲያው አንድ መምህር ነበሩ ይባላል። መርጌታ ናቸው፣ የማህሌት መምህር ናቸው። እና ብዙ ጊዜ ቅስና እያላቸው ቅስናቸውን ሸሽገው ይኖሩ ነበር። ዋዜማ ሲቆሙ ካህናት ጠፉ ቢፈለጉና አንተ ሲቄስ ገር ይፈልግ ሲቄስ ፈልግ ይላሉ። ጠፉ። ኋላ የኔታ ምን ፈልገው ነው ቅዱስ የሚልልኝ አጥቼ ሲሉ ከህዝቡ ደግሞ ተቀበልና እግዚአብሔር ብሎ ተቀበሉ። በዜማ ማለት ነው። ምክንያቱም ምን እንደሆነ ያውቁ ነበረ። ቅዱስ የሚልልኝ አጥቼ ሲሉሳቸው ሰዎቹ ደግሞ ቅዱስ እግዚአብሔር ብለው ተቀበሉ። ቅዱስንማ ብለውታል ማለት ነው። ሲያርገው አባቶቻችን ክብራቸውን ይሸሽጋሉ። ክብርን መሸሸግ ሲገባ 5 ወር ሸሸገችው። ይሄ ደግሞ 5500 ዘመን ምስጢር ተሸሽጎ ለመኖሩ ምሳሌ ለማስረዳት ከቃሉ ጋር ናችሁ። ተወለደ፣ ደስ አላቸው። አላ ተመልከቱ፣ ይሄ ልጅ ምን ይሆን ህዝቡ ጠየቀች። የጨረሱ አይዟችሁ እስቲ ምንትኑ እንጋ ዝንቱ ህፃን፣ ይህ ህፃን ምን ይሆን ለምስ ይህ ህፃን ምን ይሆን? ኧረ በሉ ይህ ህፃን ምን ይሆን? እንደገና በሉ ይህ ህፃን ምን ይሆን? ምን ይሆን ብለው ጠየቁ። እስቲ እናንተ ልጆች ምን ይሆን ሲጠይቁ ዛሬ በ5 ዓመታቸው በ7 ዓመታቸው ካርታ ይጫወታሉ። እንዲሁ አይደረስ እኮ ነው ጨዋታቸው፣ አያምር ዝናቸው፣ አያምር አይጣን አይደረስ። እግዚአብሔር ነው የተባረከ ትውልድ ይፍጠር። ይህ ህፃን ምን ይሆናል? ህፃኑማ እንዲህ ቢሆን ነው አለ ዘካርያስ። የተባረከ እግዚአብሔር አምላክ ነው። ዘተሳለ ነው ገብረ መድኃኒት ለዚያ ለዚህ መድኃኒትን ያደረገ እግዚአብሔር ይመስገን አለናታችሁ ዝቅ ብሎ ዋንተን ህፃን ነብይ ነው ትሰማይ መልሱን ነገራቸው። እዚያው ነገራቸው። ተመለከቱ ይህ ህፃን ምን ይሆን መልሱ ይህ ህፃን ምን ይሆን ነብይ ነው ይሰማይ መልሱ ነው። ተመልከቱ ማለት እሱማ የልዑል ነብይ ይባላል። የማን ነብይ? የልዑል ነብይ በእንጂ የልዑል ነብይ። ልዑል ማን ነው? ክርስቶስ በእንጂ የክርስቶስ ነብይ ይባላል። ወተሐውር ቅድሜው ከመጽሐፍ ኖቶ ከመተሐቆሙ ለአሕዛብ ከማይሉ መድኃኒቶሙ አንተ ህፃን የእውቀት የድነት መምህር ነው። ለደናቁት ለማያውቁት የድነት መምህር የመዳን እውቀትን ታስተምራለህ። በእግዚአብሔር ፊት ትሄዳለህ። ወሰረቀ ከማያልየው ብርሃኑን ያሳይ ዘንድ ለተገለጠው አንተ ኮከብ ብለህ የአጥቢያ ኮከብ ሆነህ በፊት ትሄዳለህ። ደግሞ ስዕሉ ወደዳሪ መጣ። እግዚአብሔር የተመሰገነ ይሁን። እየመጣ ነው ዮሐንስ። ሁላችንም በረከቱ ያሳድርብን። አሜን። እልል በሉለት። ቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የልዑል ነቢይ ትባላለህ፣ የንጉሥ ነቢይ ትጠርጋለህ፣ መንገድ ትጠርጋለህ ብሎ ቃል ተናገረን። ትርጉማን ብቻ ልናገርና ትምህርቴን ጨርስ። ከቃሉ ጋር ናችሁ። በልደቱ በሉ ብዙዎች ምን ይላቸዋል? ደስ ይላቸዋል። አንደኛ ማን ደስ ይለዋል? ዘካርያስን ደስ ይሎታል። እስኪ ደስ ይበላሉ። ሁለተኛ ማን ደስ ይለዋል? እናቱን ደስ ይለዋል። ሶስተኛ ማን ደስ ይለዋል ስትሉ ማን ደስ ይሎታል? እመቤታችን ደስ ይሏታል። እንዲያውም ይገርማቸዋል። ቴዎፍሎስ የቅዱስ ዮሐንስ ገድል 2 ነው። ቴዎፍሎስ የጻፈው አለ፣ ዮሐንስ አፈወርቅ የጻፈው አለ። አንዱ ገድሉ ላይ ምን ይላል? እመቤታችን በጣም ስለምትወደው ኋላ ጌታን ከወለደች በኋላ አዝላ ልታጫውተው ስትፈልግ መለኮት በታዘለበት ጀርባ አልታዘልም እያለ እምቢ ይል ነበር። በጣም ትሁት አባት ስለሆነ ከሕፃንነቱ ጀምሮ ልትታቀፈው ስትል መለኮትን በታቀምሽበትማ አታቅፊኝ ብሎ ይፈራ ይደነግጥ ነበረ። በሕፃንነቱ ጀምሮ ማለት ነው። እና ቅዱስ ዮሐንስ የእመቤታችን ደስታዋል። ለምን? ከእሱ ልደት ወበሳድስ ወር እሱ በተጸነሰ በ6ኛው ወር የእሱ ልደት ሲቃረብ እሷ አምላክን ለመውለዷ እየተቃረበ ነውና የእሷ ደስታዋ እየተቃረበ ነውና የእሷ ደስታዋ ነው። የክርስቶስም ደስታው ነው። ለምን? ስለ ጌትነቱ መስክሮለታልና። የአሕዛብ ደስታቸው ነው፣ እውቀት መስክሮላቸዋልና። ለወታደሮች ደስታቸው ነው። ክርስቲያን ወታደር መሆን ይችላል አይችልም? ይችላል? አዎ ይችላል። ይችላል። ወታደር መሆን ይችላል። ሰው ማጥፋት አይችልም። አገር ለማስከበር ወታደር መሆን ይችላል። መውረር አይችልም እንጂ አገር ለማስከበር ወታደር መሆን ኃጢአት አይደለም። ከቃሉ ጋር ናችሁ። ወታደሮች መጥተው ዮሐንስን ምን እናድርግ አሉት። ያልተፈቀደላችሁን አታድርጉ። ወታደርን ይጸድቃል፣ ፖሊስም ይጸድቃል ካወቀበት። ያልተፈቀደለትም ካላደረገ መስሪያ ቤት እንደሚያጸድቅ ማወቅ አለባችሁ። አንዳንድ ጊዜ ከመስሪያ ቤት ቀርታችሁ ቤተክርስቲያን እንሄዳለን አትብሉ። ለምን መሰላችሁ? መስሪያ ቤቱ የእግዚአብሔር መግቦት ስለሆነ እግዚአብሔር ዓለምን የሚመግበው በሁለት ነው፣ በቤተ መንግስትና በቤተ ክህነት። ነቢዩ ዘካርያስ እንደተናገረ
እግዚአብሔር ሁለት ምትር አለው። አንዲቱ ውበት ትባላለች፣ አንዲቱ ገመድ ትባላለች ይላል። ገመድ የተባለ ቤተ መንግስት ነው። ውበት የተባለች ቤተ ክህነት ነው። ሁሉም የእግዚአብሔር እጅ ነው። እንደሚገባ ባለ ጉዳይ ሳታስተጓጉሉ ካስተዳደራችሁ ያኛው የእግዚአብሔር ቤት ነው። ማወቅ የሚጠበቅባችሁ በተሰማሩበት ቦታ የሚገባን ስራ መስራት ምንድን ነው? እግዚአብሔርን ማገልገል ነው። እግዚአብሔርን ማገልገል ነው። ዮሐንስ የወታደሮችን ደስታቸው ነው። የግብር አስከፋዮችን የመንግስት ሰራተኛን ይወክላል። የግብር አስከፋዮች እኛ ሳምንና ቀራጮች መጥተው ምን እናድርጋለን? እናንተም ደግሞ ያልተፈቀደላችሁ ጨምራችሁ ግብር አትሰብስቡ፣ ድሃ አታስጨንቁ፣ ኩባ አትብሉ፣ እዚህ የተረፈውን ትጸድቃላችሁ። ህዝቡ ደግሞ መጥተው ምን እናድርጋሉ? ሁለት ያለው አንድ ዲስት እስኪሆኑ ሁለት ያለው አንድ ዲስት እንዲህ ያለው ሁለት ያለው ጎረቤቶቻችሁ ያላችሁ ሁላችሁም ስጡ። ጎረቤታችሁ ዛሬ ጀምሮ ዮሐንስ ልጅ ነው የሚፈልጉት ነው። ዮሐንስ ልጅ የቅዱስ ዮሐንስ ልጅ በጣም ጥሩ አቻችን ታታወሩ ስሙ። ሁለት ያለው ስንቲስ ማን ነው አለ? ዮሐንስ ነው እንጂ ሁለት ያለው ምን ይስተዋል? የመንግስት ሰራተኛ አውጡ ነው። አው የመንግስት ሰራተኛ አውጡ እንጂ ግብር አልተነባችሁም። አውጡ ገረው አወጣችሁ ያልተፈቀደላችሁ ምን አታድርጓላችሁ? አትውሰዱ፣ ሰዓት አታጭበሩ። በታመናችሁበት ቦታ ታምናችሁ ተገኙ። ዮሐንስ የሕግ መምህር ነው። የቤተ መንግስት መምህር ነው። የነጋዴዎች መምህር ነው። የባለትዳሮች መምህር ነው። የመላእክትን ደስታቸው የመላእክት ደስታቸው ለምን የመላእክት ደስታቸው ብትሉ እነሱ የማይችሉትን በልጧቸው በማዕረግ በልጧቸው ተመልከቱ። ኪሩቤል ሱራፌል ያዳስሱትን እሱ በእጁ እየዳሰሰ አጥምቆ አሳይቷቸዋል። እና ተመልከቱ የመላእክት ደስታቸው የንስሐ መምህር ነው። በመንግስተ ሰማያት ቀርባለችና ንስሐ ግቡ እያለ የንስሐ ግቡ የንስሐ መምህር በመሆኑ የኃጢአተኞች አባታቸው ነው ዮሐንስ። ከቃሉ ጋር ናችሁ። የእግዚአብሔር ደስታው እግዚአብሔር ደስ የሚለው ዳሰኝ ብሎ ዳሷ አጥምቆታልና ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር ደስታ ነው፣ የአሕዛብም ደስታ ነው፣ የችግረኞች ደስታ ነው። የሁሉም ችግር የራባቸው ደስታ ነው። ለምን አንድ ሰው እርቧችሁ ጠምቷችሁ ሳለ ሙክት ገዝቶ ዘላችሁ ይመጣ ደስ አይላችሁ? አይላችሁ? ዮሐንስ ደግሞ ምን አለ? ነው አበቁ ለእግዚአብሔር ዘያት ኃጢአት አለ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ብሎ እውነተኛውን በግ ክርስቶስን እየሳበ በትምህርት ይዞ የመጣ ስለሆነ የራብተኞች የጽሙዓን ደስታቸው እስመ ቀርበት መንግስተ ሰማያት ብሎ በሲኦል ለነበሩ ነፍሳት ደስታቸው ዮሐንስ በሲኦል ለነበሩ ዮሐንስ ማለት ስሙ ራሱ ደስታ ነው። እስኪ ደስታ ብሎ ጸጋ፣ ኃይል፣ ክብር ማለት ነው። የጸጋ ዘመን መምጣትን ለማመልከት ነው። ስለዚህ የዮሐንስ ክብሩ ከምንድን ነው? ከምድር ነው? ከሰማዩ? ከሁሉም በላይ ከመላእክት ይበልጣል። ሴቶች ከወለዷቸው ብቻ የሚበልጥ አይመስላችሁ። ዛሬ አንድ ኪሩብ አንድ መልአክ የተወለደበት ዕለት ነው። ለምን መላእክት አይነቁም? እሱ ግን እንዲያውም ቅዱስ ጎርጎርዮስ ዘምሲስ ምን ይላል? የእግሩን ጫማ ልፈታ የማይገባኝ ቢል አለ ኧረ ትሕትና ነው እንጂ እንኳን የእግሬን ጫማ ና ራሴ እንዳሰኝ ብሎ ራሱ እንዳስወ እንዲያጠምቀው አደረገ። ትሕትና ተመልከቱ። እስመ ሰዋስወ ትሕትና ወደ ብእሲ ይክል አይርጎቱ ውስተ ሰማይ። የሰው ልጅ ትሕትናው መሰላሉን ወደ ሰማይ ያወጣል። የእግሩን ጫማ አልፈታም ቢል ዮሐንስ ራሴ እንዳሰኝ ብሎ አምላክን ርስነ መለኮት ገሰሰት የማኑ እንዳለ ቅዱስ ያሬድ ነደ እሳቱን የመለኮትን እሳትነት በእጁ ለመዳሰስ ሲበቃ ዮሐንስ ብቻ ከሱራፌል ከኪሩቤል ከድንግል ማርያም በቀር አምላክን በእጁ የዳሰሰ ዮሐንስ ብቻ ነው። ይህ የተወለደ በዚህ ልደት ደስ ያላለ በማን ልደት ደስ ይለናል? አምላክን ለመዳሰስ ይበቃል። ጥምቀትን የመሰረተልን የመርገም ሲጠፋ የሙሽራው ሚዜ የንጉሳችን ሚዜ ዮሐንስ ነው። ጠላት የተደመሰሰለት ተመልከቱ። ሲጠመቅ ዮሐንስ ያጠመቀለት ነው። የ5000 የዕዳ ደብዳቤያችን የተሰረዘልን የዕዳ ደብዳቤያችን ሲሰረዝ የጽድቅ እማኛችን ዮሐንስ ነበር። በዚያ ተቀምጦ እሱ ባለበት ዕዳችን ተሰረዘልን። ዮሐንስ ሲያጠምቅ ልደት መንፈሳዊ ተመሰረተልን። ምስጢር ተገለጠልን። ሰማይ ተከፍቶ የእግዚአብሔር የምሕረት ደጁ ተሰጠን። ሃይማኖት ተገለጠ። ክርስቶስ ታየ። የሃይማኖት መምህራችን ነው። የምስጢረ ሥጋዌ መምህር ነው። የምስጢረ ሥላሴ መምህር ነው። ዮሐንስ ለዚህ ሁሉ ደስታ ስለሆነ ብዙዎች በልደቱ ደስ ይላቸዋል። ዮሐንስ ሁላችን ደስታ ነው። እሱን የሰጠን እግዚአብሔር የተመሰገነ ይሁን። አሜን በሉ።
ሴቶች ከወለዷቸው ሳይሆን ዮሐንስ ከነቢያት ወጣ። ዮሐንስ አይዳ እምካላኒሁ እንዳለ ቅዱስ ያሬድ ዮሐንስ አይዳ እምካላኒሁ ያሰኘው ከነቢያት ይልቅ ልጨርስ ከቃሉ ጋር ናችሁ። አቤል ክርስቶስን በነጭ በግ አምሳል አየው። ዮሐንስ ግን ነጩን በግ እጁን ጫነበት። ኖህ በመርከበኛ አምሳል አየው። ዮሐንስ ግን ከባሕር መካከል አቁሞ አጠመቀው። አብርሃም በእንግድነት ተሰደደለት። ዮሐንስ ግን እጁን ጭኖ አጠመቀው። ተመልከቱ። ኖህ ርግቢቱ ቄጠማ ይዛ አበሰለችው። ዮሐንስ ግን ርግቢቱ ከእናቱ ቤት ሄዳ አገኘችው፣ እየዳሰሰችው አሳደገችው። በርግቢቱ ተዳሶ ያደገ ዮሐንስ ነው። ይስሐቅ የመስዋዕቱ በግ ወዴት ነው እያለ እየጮኸ ኖረ። እሱ ግን የመስዋዕቱ በግ ነው ብሎ መለሰለት። የነቢያት የትንቢታቸው መልስ ዮሐንስ ነው። መኑ ያርአየነ ሰናይቶ ብለው ቢጠይቁ ነዋ በግዑ እሱ ያሳያቸዋል ብሎ የነቢያትን ጥያቄ የመለሰ ሐዋርያት በስሙ የሚያጠምቁለትን እሱ ግን አጥምቆ የጀመረ የጥምቀት ፊት አውራሪ ቅዱስ ዮሐንስ ነው። የሰማዕትነት ጀማሪ ቅዱስ ዮሐንስ ነው። የብሉይ ኪዳንና መስከረም 1 ቀን የክረምቱ ማብቂያ የአዲስ ዓመት የአሮጌው ዓመት ማብቂያ የአዲሱ ዓመት መጀመሪያ እንደሆነ ሁሉ ዮሐንስም የብሉይ ኪዳን ፍጻሜ የአዲስ ኪዳን ጀማሪ መካከለኛውም የተገኘ የክረምቱ የፍሬ ፍጻሜ ቅዱስ ዮሐንስ ነው። ፍሬ እንድናፈራ እግዚአብሔር ይርዳል። ዮሐንስም ከክርስቶስ በቀር የሚበልጠው የለም። መጨረሻ ላይ የምነግራችሁ ከእናቱ ማኅፀን ጀምሮ መንፈስ ቅዱስን የተቀበለ ዮሐንስ ብቻ ነው። መርገም አዳም ወሔዋን የአዳምና የሔዋን መርገም የሌለበት ማን ብቻ ነው? ዮሐንስና ድንግል ማርያም ብቻ ናቸው። የአዳምና የሔዋን መርገም ሳያልፉባቸው በልደት ተቀድሰው ወለዱ። እመቤታችንም ከእናቷ ማኅፀን ጀምሮ መርገም የለባትም። ዮሐንስም ከእናቱ ማኅፀን ጀምሮ መርገም የለበትም። ለምን? መንፈስ ቅዱስ ከእናቱ ማኅፀን ጀምሮ በጸጋ ሞልቶታል። ስለዚህ ዮሐንስም የደስታ የልደት መጀመሪያችን ነው። ለመጀመሪያ ጊዜ አዳምና ሔዋን ሲበድሉ የሰው ልደት ረክሶ ነበር። ሴት ወንድ ከወለደች እስከ 40 ቀን ርኩስ ናት። ሴት ከወለደች እስከ 80 ቀን ርኩስ ናት የሚል ሕግ አለ ዘሌዋውያን 12 ነው። ዛሬ ግን ልደት መቀደሱን ለመናገር በዘሌዋውያን 12 የሰው ልጅ ልደት እንደረከሰ ተነግሮ ነበር። በሉቃስ ምዕራፍ 1 በዮሐንስ ልደታችን ተቀድሶ ተነገረ። ሁላችንም ልደታችን የተቀደሰ ማለት ነው። አሁን ከዚህ በኋላ ክርስቲያኖች ሲወልዱ ከዚህ በኋላ ርኩስ አይደሉም። ወቅ ጸበል የምትረጩትም በነገራችን ላይ ደስ ይበላችሁ ተብሎ ነው እንጂ ሕጉ ነው እንዳይመስላችሁ። ክርስቲያን ሲወልድ ርኩስ አይደለም። በአዲስ ኪዳን አሁን አራሶች በ10 ቀን የጸበል እርጩኝ ካልረጫችሁኝ ትላላችሁ። ባትረጩም ቅዱስ ናችሁ። ምክንያቱም ቆርባችኋል፣ ሥጋው ደግሞ ተቀብላችኋል። ክርስቶስ ባለበት ርኩሰት አለ የለም። ልደታችን ከዮሐንስ ወዲህ ተቀድሶልናል። ከሱ ልደት ጀምሮ የክርስቶስ ልደት መጥቷል። የልደት ቅድስና ለሕይወት መወለድ፣ ለወንጌል መወለድ፣ ለክህነት መወለድ፣ ለጵጵስና መወለድ፣ ለምንኩስና መወለድ፣ ለብቃት መወለድ፣ ለማዕረግ መወለድ፣ ለቁርባን መወለድ፣ ለማየት መወለድ፣ ለገነት መወለድ፣ ለመንግስተ ሰማያት መወለድ የመጣ ከዮሐንስ ልደት ጀምሮ ስለሆነ ለብዙዎች ደስታ ነው። የሁላችን የልደታችን ቀዳሽ ነውና ዮሐንስን የሰጠን እግዚአብሔር ይመስገን። ስለዚህ ከዚህ በኋላ አራስ መስቀል አላሳልም አይባልም። በእውነቱ አራስ መስቀል አላሳልም አይባልም። ቅዱስ ነው። ቤተ ክርስቲያን የማይገቡበት ምክንያት የክርስቶስ ደም በሚፈስባት ቤተ ክርስቲያን የፍጡር ፈሳሽ ወይም ርሳት ይዞ መግባት ስለማይቻል ነው እንጂ በክርስትና ዘመን ሁሉም ሴቶች ሆኑ ወንዶች ቅዱሳን ናቸው። እየሰማችሁ አይደል? አዋላጆች ያው ለዚህ ስላልኳችሁ ደግሞ ወንድ ያዋለደ 20 ቀን ሴት ያዋለደ 40 ቀን መጠበቁ አይቀርም እያልኳችሁ፣ ግን የክርስቲያኖች ልደታ እንዲያይሆነ ግን ሰው ሲወለድ ርኩስ ስለሆነ ሳይሆን ሕገ እግዚአብሔርን ለማክበር ብለን ነው እንጂ ዛሬ ልደት ቅዱስ ነው። እንኳንስ በአራስነት ጊዜ ይቅርና ሴቶች ልማዳቸው በሚመጣባቸው ጊዜ እንኳን ርኩሳን አይደሉም። ዛሬ በብሉይ ኪዳን ዘመን የሴቲቱን የጫፏን ጫፍ የነካኳን ርኩስ ነበር የሚባለው። ዛሬ ግን ሰዓሊተ መርገመ ሔዋን በምትባል በእመቤታችን ጊዜ የተቀደሰ ልደት ተሰጥቶን የተቀደሰ ሕይወት ተሰጥቶናል። ዛሬ ከቤተ ክርስቲያን ቅጽር የሚወጡበት ምክንያት ከቤተክርስቲያን ቁጭ ሴቶች ይሁኑ የሚባልበት ምክንያት የአምላክ ደም የሚፈስባት ቅዱስ ቦታ ስለሆነ የፍጡር ነገር ይዞ መግባት ስለማይቻል እንጂ ርኩስ ስለሆነ ግን አይደለም። አንዳንዱ ድታችሁ በዚያው ጥያቄውን ለመመለስ ነው። የሴቶች ልማድ ነው ዳዊት መድገም ይቻላል፣ እንደዚህ አራስ ነው መጸለይ ይቻላል እንትን ይቻላል። አንዳንድ ሰው አይቻልም። አንዳንድ ደውም አንድ ሰው ሁሉ ሌላ ሰው እየገለጠልሽ ጸልይ ብለውኝ ብላ
የታመር ነው ማለት ነው። ሰምታችሁኛል? የዛሬን አያድርገው እንጂ እኮ ቀድሞ 150 ዳዊት በቃላቸው የሚጸልዩ እናቶች ነበሩ። አዲያ እንግዲህ አልቡናቸው ያለው ቃል እግዚአብሔር የወር አበባ ሲሆኑ ይረክሳል ነው ከወረቀቱ ነው ችግሩ። ይጸልያል፣ ጸሎትም ይጸልያል። እንዲያውም እውነቴን ለመግራችሁ ሴቶችን ብዙ ጊዜ የሚጸናወታችሁ በሁለት መንገድ ነው። ጸበል ቦታ ብዙ ጊዜ የሚንጫጫው ሴት ነው ወንዱ ነው? እንከምን ተናገሩ። ለምን? በሁለት ምክንያት ነው። አንደኛ በጌጣችሁ ምክንያት፣ ሁለተኛ በወር አበባ ጊዜ ሰይጣን ደም አፍሳሽ ስለሆነ ጠንክራችሁ ካልጸለያችሁ ይጠጋችኋል። ስለዚህ እሱ ምንድን ነው የሰው ደም ማፍሰስ ይወጣል። በዚያ ጊዜ የማይጸልይ ሰው ሰይጣን ይጠጋችኋልና ጌጥ አታብዙ፣ ሰውነታችሁን መገላለጥ አታብዙ። ጨርቃችሁን ጥላችሁ ደረታችሁን ገልጣችሁ አትንደው። ድሮ እኮ እናቶቻችን ጥጥ ሲፈትሉ እንኳን እንዲያው እግራቸውን ገለጥ አድርገው ሲፈትሉ በደረስንባቸው ደንግጠው ሽፍሽፍ ያደርጉ ነበር። ዛሬ ዶር አቆታችሁን እንደምት ብሎ ጀለል ማለት ሰይጣንን ነው የምትሰበስቡ። ነግሬያችኋለሁ ማለት ነው። የሰይጣን መጣያ መቀመጥ ሰይጣን የሚጠጋችሁ አንደኛ በወር አበባ ጊዜ ጠንክራችሁ ስለማትጸልዩ፣ ሁለተኛ ጌጥ አብዢዎች ስለሆናችሁ። በልክ ኑሩ። ንጽህናን መጠበቅ ይገባል፣ ግን በልክ ኑሩ። ልደታችን ይቀድስልን፣ የምትወልዱት ልጆቻችሁ ሊባረክላችሁ። የእሱን ገን የደገመ እስከ 55 ትውልድ እምርልሃለሁ ብሎ ገሉ በተነበበበት ውሃ የጠጣ ውሃውን የጠጣ እንኳን ዝክሩን የቀመሰ ያስቀደሰ ልደቱን ያከበረ ይቅርና የእሱ ገን በተነበበበት ውሃ የጠጣ የተጠመቀ ፊቱን የተረጨ ሁሉ እስከ 15 55 ትውልድ ምሕረት ያገኛል። የሁላችን የኃጥአን ልጆች ተስፋችን ቅዱስ ዮሐንስ ነው። ከቃሉ ጋር ናችሁ እና ዛሬ የቤተ ክርስቲያን ልደት ነው፣ የክርስቶስ ልደት ነው፣ የወንጌል ልደት ነው፣ የመንግስተ ሰማያት ልደት ነው፣ የደስታ ልደት ነው፣ የዚህ ሁሉ የክህነት ሁሉ ልደት ነው። የዚህ ሁሉ ልደት ነው። እንኳን አደረሳችሁ።